አቤት እንደኔ ማንን ረዳ? እንደኔ ማንን ረዳ? ስታውሳለሁ የት እንዳነሳኝ ሁሉም ሲጸየፍ እያየ ሲያልፈኝ ቁስሌን ጠራርጎ እምባዬን ሲያብስ ስቡ እኮ ነው ውለታው በዛ ጌታ ፍቅሩ በዛ አቤት እንደኔ ማንን ረዳ? ቤት እንደኔ ማንን ረዳ? ውለታው በዛ ጌታ ውለታው በዛ ማዳኑ በዛ ኢየሱስ ማዳኑ በዛ ፍቅሩ በዛ ጌታ ፍቅሩ በዛ ጥበቃው በዛ ኢየሱስ ጥበቃው በዛ አቤት እንደኔ ማንን ረዳ? አቤት እንደኔ ማንን ረዳ? ሃሌሉያ እግዚአብሔር ሆይ እንዳንተ ያለ ማንም በጌታ በኢየሱስ ክርስቶስ ስም ሁላችሁንም ሰላም ማለት ፈልጋለሁ። የእግዚአብሔር ጸጋ፣ የእግዚአብሔር ሰላም፣ የእግዚአብሔር አብሮነት ከሁላችሁ ጋር ይሁን ማለት ፈልጋለሁ። በዚህ ላይቭ ፕሮግራም ውስጥ ያላችሁ ኢትዮጵያውያንና ኤርትራውያን ባላችሁበት ቦታ በሙሉ የእግዚአብሔር ጸጋና ሰላም ከናንተ ጋር ይሁን። ጌታ ኢየሱስ የተባረከ ይሁን። ትንሽ ለረጅም ቀናቶች ቆይቼ ነው የመጣሁት። በአንዳንድ ጉዳዮች ምክንያት መግባት አልቻልኩም ነበር። አሁን የምትገቡ ሰዎች ሁላችሁንም እግዚአብሔር አምላክ ዘመናችሁን ይባርክ። ባላችሁበት ቦታ በሙሉ የእግዚአብሔር ጸጋ፣ የእግዚአብሔር አብሮነት ከሁላችሁ ጋር ይሁን ማለት ፈልጋለሁ። የምትገቡ ሰዎች ሁላችሁንም ሻሎም ማለት ፈልጋለሁ። ጌታ ኢየሱስ ክርስቶስ ይባርካችሁ። ተባረኩልኝ። በጣም ነው የምወዳችሁ። በየአቅጣጫው ያላችሁ በተለያየ ሀገር፣ በተለያየ ከተማ፣ በገጠር፣ በከተማ ከሀገር ውጭ ያላችሁ ሁላችሁንም እግዚአብሔር አምላክ አብዝቶ ይባርካችሁ። ትንሽ ጊዜ ቆየት ብያለሁ፣ ኦልሞስት 1 ሳምንት። ስለዚህ መግባት ያልቻልኩበት ምክንያቶች አሉ። ዛሬ ግን ወደ እናንተ መጥቻለሁ። እግዚአብሔርን ቃል አብረን ልንማር፣ እግዚአብሔርን ቃል አብረን ልንከፋፈል፣ እግዚአብሔር ከሰጠኝ ነገር ላይ ለእናንተ ላካፍላችሁ መጥቻለሁ። እግዚአብሔር አምላክ ድንቅ ጊዜ ይሰጠናል። ሁላችሁም በዚህ ያላችሁ ሰዎች በሙሉ ሻሎም ብያለሁ። ለምትወዷቸው ሰዎች ሼር አድርጉ። እግዚአብሔር ዘመናችሁን ይባርክ። ሃሌሉያ ክብር ለኢየሱስ ይሁን። ስለዚህ ጥቂት ደቂቃዎች ሼር እንድታረጉልኝ እፈልጋለሁ። ጌታ ኢየሱስ አብዝቶ ይባርካችሁ። እግዚአብሔር በዚህ ሰዓት በስራ ላይ ነው። ሃሌሉያ ክብር ለናዝሬቱ ለኢየሱስ ይሁን። ጌታ ኢየሱስ ይባርካችሁ። የማያችሁ ሁላችሁንም እግዚአብሔር አብዝቶ ይባርካችሁ። ጌታ ዘመናችሁን ይባርክ፣ በጤንነት በሰላም በፍቅር እንደገናም ደግሞ ለሚቀጥለው ዓመት እግዚአብሔር እድል ሰጥቷችሁ ልትሻገሩ ቀናቶች የቀራችሁ እናንተ ሰዎች ሁላችሁም እግዚአብሔር ስለረዳችሁ እግዚአብሔርን ስለእናንተ መባረክ ፈልጋለሁ። ጥቂት ደቂቃዎች ቆያለሁ። ሼር እንደምታረጉልኝ ተስፋ አደርጋለሁ። ጌታ ኢየሱስ አብዝቶ ይባርካችሁ። ክብር ለኢየሱስ ይሁን። ዛሬ የአንድ ሰው ቀን ነው። ሃሌሉያ። ከሁላችሁ መካከል ዛሬ የሚጎበኝ ነፍስ አለ፣ የሚጎበኝ ሰው አለ። ክብር ለጌታ ይሁን። ቬሎ ካርዶኒያ ሰክለ ቨርጂኒያ እኔ አገልግሎቴን ይጀምራለሁ። እናንተ ሼር አድርጉ። የምትገቡ ሁላችሁንም እግዚአብሔር አምላክ ይባርካችሁ። ክብር ለኢየሱስ ይሁን። አስታውሳለሁ የት እንዳነሳኝ ሁሉም ሲጸየፍ እያየ ሲያልፈኝ
ቁስሌን ጠራርጎ እምባዬን ሲያብስ አስቦ እኮ ነው ለዚህ ቀን ያደረሰን እግዚአብሔር ነው። በዚህ ሰዓት ኃይሉን እንድንናገር ምሕረቱን በሕይወታችን ላይ እንድናውጅ ያደረገን እግዚአብሔር ነው። ሃሌሉያ! ያልጠፋ ነው ከእግዚአብሔር ምሕረትና ጸጋ የተነሳ ነው። ክብር ለኢየሱስ ይሁን። ያልሞት ነው ከእግዚአብሔር ጸጋ የተነሳ ነው። ሃሌሉያ! ቬኖ ካልዶና ሳፓራዳላባ ጃና ማጋንዶ ምሕረትህ በስቶልናል፣ ቸርነትህ በስቶልናል፣ ፍቅርህ በስቶልናል፣ ኃይልህ በስቶልናል። የዘላለም አምላክ እግዚአብሔር ሆይ በዚህ ሰዓት በኢየሱስ ስም እባርካለሁ። በኃይል በኢየሱስ ስም ምሕረትህ የተገለጠ ይሁን፣ ኃይልህ የተገለጠ ይሁን። የእግዚአብሔር ቃል በመጣ ጊዜ ሕይወት ይለወጣል፣ ታሪክ ይለወጣል። የወደቁ ይነሳሉ፣ የሳቱ ይመለሳሉ፣ የተበላሸባቸው ዛሬ ይስተካከላል። ዜክሎ ቮኖ ሴፕሬደለበጄኒያ እግዚአብሔር አምላካችን ሆይ በጌታ በኢየሱስ ስም እንባርካለን። ኃይል ስላልተቋረጠ ቀናቶች ያልፋሉ፣ ወራቶች ያልፋሉ፣ ሳምንታቶች ያልፋሉ። ያንተ ምሕረት ግን ለዘላለም አያልፍምና እጅግ አድርጌ አመሰግንሃለሁ። ራባሃዲጋሎ ባስያ እጅግ አድርጌ አመሰግንሃለሁ። ጥቂት ደቂቃዎች ሼር አድርጉ። የምታዩኝ ሰዎች በሙሉ ሼር እንድታረጉልኝ ይፈልጋለሁ። ጌታ ኢየሱስ ዘመናችሁን ይባርክ። ኃይል አለ። ሃሌሉያ! ለማገልገል ኃይል አለ፣ ለመሮጥ ኃይል አለ፣ የእግዚአብሔርን ቃል ለመናገር ኃይል አለ፣ ለመፈታት፣ ለመፈወስ፣ ከበሽታ ከደዌ ነፃ ለመውጣት የእግዚአብሔር ኃይል አለ። ሃሌሉያ! ክብር ለኢየሱስ ይሁን። ያላችሁ በሙሉ ዛሬ እግዚአብሔር አምላክ የሚባርካችሁ፣ ዛሬ እግዚአብሔር አምላክ በተለየ መንገድ ሕይወታችሁን እንደሚዳስስ አምናለሁ። በተለየ አቅጣጫ እግዚአብሔር እንደሚጎበኛችሁ አምናለሁ። ክብር ለኢየሱስ ይሁን። ሁሉ ሰላም ላንቺ ይሁን። ቬኖስ ሳክራዲ ካሎቫኒያስ ያላችሁ በሙሉ ሼር አድርጉልኝ። እግዚአብሔር አምላክ ይባርካችሁ። አንድ ሰው ካለበት ድንዛዜ ነፃ ይወጣል፣ ከጨለመበት ነፃ ይወጣል፣ ከተበላሸበት ነገር እግዚአብሔር ዛሬ ምሽት ነፃ ያወጣዋል። ጠላቶቹን እየቀጣ ጨለማን እያባረረ ሬኮርዶኒዮስ ፕሬደለበጄኒያ የጠላትን አዋጅ እየገነጣጠሉ የሚወጡ ሰዎች አሉ። በዚህ ዓመት አትሻገሩም ያላችሁ ሁሉ እያሉ እግዚአብሔር አምላክ በድልና በክብር የሚያሻግረው ሰው አለ። አንድ ሰው አሜን ይበለኝ እስቲ። ሃሌሉያ! ቬንዶና ሳካርዳንያሳ አየሩን የሚቆጣጠር ጨለማ አሁን በኢየሱስ ስም ይመታ። ምድሪቷን እየገዛ ያለ ጨለማ በጌታ በኢየሱስ ስም በዚህ ሰዓት እንዲመታ ጸልያለሁ። ይሄ ቃል በኢየሱስ ስም በምድር ሁሉ ባሉ ህዝቦች ላይ በኢየሱስ ስም እንዲሄድ ጸልያለሁ። በከተማ ውስጥ ያሉ፣ በክፍለ ሀገር ውስጥ ያሉ፣ በገጠር ውስጥ ያሉ፣ ተጨንቀው ያሉ፣ ሰይጣን እያስጨነቃቸውና እየፈተናቸው ያሉ በሙሉ ነፃ እንዲወጡ በኢየሱስ ስም ጸልያለሁ። ራባሃዳላባ ጃናላባ ጋንታራዳላባያ ቬልዶኖ ሴክለበጄኒያ አሪካልዶኖ ሴፕሬደለበጄኒያ ልቀቅ አየሩን በኢየሱስ ስም ልቀቅ፣ በጌታ በኢየሱስ ስም። ጌታ የሰጠኝ መልእክት አለ። ጌታ የሰጠኝ ያወራኝ ነገር አለ። ጌታ ያስታጠቀኝ ኃይል አለ። አሁን በጌታ በኢየሱስ ስም በተለያየ ሁኔታ ውስጥ ያሉ በሙሉ ነፃ ይወጡ ዘንድ፣ ሰላማቸው ይመለስ ዘንድ፣ ደስታቸው ይመጣ ዘንድ በጌታ በኢየሱስ ስም የእግዚአብሔር ኃይል አልፎ እንዲሰራ ጸልያለሁ። የእግዚአብሔር ምሪት አልፎ እንዲሰራ ጸልያለሁ። ረማዳና ማጃና ማጋንዳ ቁጭ ብሎ አገልግሎቴን የሚረግም ይመታ። አሁን ቁጭ ብሎ የሚጠነቁል አሁን ይመታ። በመቃብር ያለ በኢየሱስ ስም አሁን ይመታ። አየር ላይ የተቀመጠ በጌታ በኢየሱስ ስም አሁን ወገቡ የተወጋ ይሁን። ሂድ በጌታ በኢየሱስ ስም ኃይል ራባሃዳና ባጃና ላባጋን ታራዳላቦያ የሚያስቀጥል እግዚአብሔር ነው። ኃይልን የሚሰጥ እግዚአብሔር ነው። ታሪክን የሚለውጥ እግዚአብሔር ነው። ሃሌሉያ! ሮቦዶ ሎቦ ጆኖ ሎቦ ጎንቶሮ ሎቦዮ ቬልዶና ሳካርዳኒያሳ ላይ ድንዛዜ ሆኖ የተቀመጠ ይመታ በጌታ በኢየሱስ ስም። አሰልቺ ሆኖ የተቀመጠ በኢየሱስ ስም ይመታ። ተለማማጅ ሆኖ የተቀመጠ ይመታ በኢየሱስ ስም ይመታ። ደዌ ሆኖ የተቀመጠ በጌታ በኢየሱስ ስም ጤንነት ላይ፣ ሰውነት ላይ የተቀመጠ የትኛው የጨለማ ጉልበት ከዚህ ሰዓት ጀምሮ ኃይሉ የተመታ ይሁን። አሜን እያላችሁ ጻፉ እስቲ። ሃሌሉያ! ራባሃዳላባ ጃናላባጋንዳ እያየዋችሁ ነው። ክብር ለኢየሱስ ይሁን። ብዙ ሰው ምስክርነት እየሰጠኝ ነው። እግዚአብሔር ብዙዎችን እየነካ ነው። ብዙዎችን እየዳሰሰ ነው። እግዚአብሔር ብዙዎችን እየጎበኘ ነው። ሬኮላ ቫኒያሳ ተጠቀሙ። በዚህ ሰዓት ከገባችሁ አይቀር የእግዚአብሔር ኃይል ያልፋል።
የእግዚአብሔር ቃል በሙላት በኢየሱስ ስም በእናንተ ሕይወት ላይ ይገለጣል። በፈውስ ይገለጣል። ኃይል ይወጣል። መፍትሄ ይወጣል። ይሄ ቃል ላይ ሼኮልዶኒዮስ ብላሃዲ ጋቦኒያሳ ከጥቂት ደቂቃዎች በኋላ እየጸለይኩ መንፈስ ቅዱስ ወደ ውስጤ እንደዚህ ያመጣል። ይሄንን ዓመት እንዳይሻገሩ የታወጀባቸው ሰዎች አሉ ይለኛል ጌታ። እንዳይሻገሩ እንዳይቀጥሉ በተለያየ አቅጣጫ ነገሮቻቸውን አስሮ የያዘ ሕይወታቸውን፣ ጤንነታቸውን፣ ነፍሳቸውን አጣብቅኝ ውስጥ የከተተ ጨለማ አለኝ። ይሄንን መንፈስ ምተዋለኝ በጌታ በኢየሱስ ስም ከወንድና ከሴት ልጆች ላይ አሁን በኢየሱስ ስም የተመታ ይሁን። ልቀቅ በጌታ በኢየሱስ ስም። ልቀቅ በጌታ በኢየሱስ ስም። እንዳያልፉ የሚታገላቸው ይመታ። እንዳይሻገሩ የሚታገላቸው ይመታ። እጸልያለሁ ከዚህ ደቂቃ ጀምሮ የእግዚአብሔር ኃይል ጨለማን በብርሃን እየለወጠ ድካምን በብርታት እየለወጠ ሞትን በሕይወት እየቀደመ ኢላታርዳንያሳ ፓራባንያሳ ራባጃና ማካርዶንያሳ አሁን ገባ በኢየሱስ ስም። ገባ በኢየሱስ ስም። ማልዶኖስ ክለበጄኒያ ረባሃዳላ እንዳይሻገሩ አለኝ ጌታ። እንዳይሻገሩ የሚቀጥለውን ዓመትና ወራቶች እንዳያዩ የሚታገላቸው ብዙ አለ አለኝ ጌታ። ብዙዎች አሉ ታውጆባቸዋል። የቀረው ጥቂት ቀናቶች ናቸው አይደለ? በጣም ጥቂት ቀናቶች ናቸው። ጌታ ኢየሱስ ይባርካችሁ። አሁን እየገባችሁ ያላችሁ ሰዎች ጥቂት ቀን ቆይቻለሁ፣ ሳምንት ቆይቻለሁ። ሲፈን ሰላም ላንቺ ይሁን። ታሪኩ ሰላም ላንተ ይሁን። በዚህ ያላችሁ እግዚአብሔር ኤልሻዳይ እግዚአብሔር ይባርካችሁ። በዚህ ያላችሁ ሁላችሁንም እግዚአብሔር አብዝቶ ይባርካችሁ። ጌታ ከጥቂት ደቂቃዎች በፊት እንደዚህ ነው ያለኝ። እየጸለይኩ ለዚህ ፕሮግራም እየተዘጋጀው ባለውበት ሰዓት ላይ ይህንን ዓመት እንዳይሻገሩ የታወጀ አዋጅ አለ። በሞት ቀድሞውን ለመግባት እጆቹን ያዘጋጃል አለ። ተዘጋጅቶ እየጠበቀ ያለ ጨለማ አለኝ ጌታ። ይሄ መንፈስ ነው ዛሬ በጌታ በኢየሱስም ተመታ። እረ በጌታ በኢየሱስም ተመታ። ከልጆቻችሁ ላይ ተመታ። ከቤታችሁ ከትዳራችሁ ላይ ተመታ። ራማሃዳና ማጃና ማካንዶላ ባስያ ይቬኒያ ሳቦ ሞት ይዞ ነው እያደባ ያለው አለኝ ጌታ። ሞት ይዞ ነው በቤታችሁ እያደባ ያለ፣ በዙሪያችሁ፣ በልጆቻችሁ፣ በትዳራችሁ፣ በስራችሁ እያደባ ያለው አለኝ ጌታ። እንደዚህ አለኝ፣ ይሄንን ጨለማ አዋርጄ ገልብጬዋለሁ አለኝ። አዋርጄ ገልብጬዋለሁ አለኝ። አንድ ሰው በሚቀጥለው ዓመት በረከት አለ ይበል እስቲ። ሃሌሉያ። ራማዳላ ባጃና ማካርዶኒያስ የመጮች ሱስ ኖሮብኝ አይደለም። ዝም ብሎ እንደዚህ የሚያስወራኝ ነገር ኖሮ ቀርቶ ሳይኖር እንዳይመስላችሁ። የተናገረኝ እግዚአብሔር ነው። ያወራኝ እግዚአብሔር ነው። ምንም እንደዚህ አስቤ አይደለም። እየተዘጋጀው ባለውበት ሰዓት ላይ ጌታ እንደዚህ አለኝ፣ እንዳያልፉ የታወጀ አዋጅ አለ አለኝ። የተጠመደ ወጥመድ አለ አለኝ። የተዘጋጁ የሞት መረቦች አሉ አለኝ ጌታ። ምታቸው አለኝ። ቬና ካርዳንያሳ እነዚህ የተዘጋጁ ወጥመዶች ላይ የእግዚአብሔር የቁጣ እሳት አሁን በኢየሱስ ስም እየነደደ ነው። የእግዚአብሔር የቁጣ እሳት እየነደደ ነው። አንዳንዶች በስጋ ናቸው። መንፈሳዊ ዓለም ላይ ግን እግዚአብሔር የቁጣውን እሳት በጠላቶቻችሁ ላይ እያነደደ ነው በኢየሱስ ስም። ልጆቻችሁ በሕይወት ይኖራሉ። ትዳራችሁ በሕይወት ይኖራል። ስራችሁ በሕይወት ይኖራል። አንድ ሰው የኔ ነገር በሕይወት ይኖራል ይበል እስቲ። ሂማ ካርዶና ሳፓራዳላባያ ራባጃና ማካርዶኒዮሳ ቬኖሳ ካርዳንያሳ ሬሌቤጄኒያ ሞት የሚሸታቸው አሁን በጌታ በኢየሱስም ይሄ የሞት መልአክ በጌታ በኢየሱስም አየሩ ላይ ተመታ በኢየሱስም። ይኸውልህ ብዙ ሰዎች ላይ ይኸውልህ አዚም ሆኖ ይቀመጣል። ይኸውልህ በሽታ ሆኖ ይቀመጣል። ሰዎቹ አያውቁትም። ሰዎቹ አያስተውሉትም። ጌታ ግን እንደዚህ አለ፣ ይሄ መንፈስ ነው አለ። ይሄ ድንዛዜ ነው አለ። ሰው አዲስ ዓመት ሲመጣ ደስ ይለዋል። እግዚአብሔር ዘመን ጨመረልኝ። ለዛ ነው እግዚአብሔር በምህረቱና በቸርነቱ ዓመታትን ምን ያደርጋል ነው የሚለው? ያቀናጃል ነው የሚለው። ወዳጆቼ ስሙኝ፣ እግዚአብሔር ነው ዓመትን የሚጨምር፣ ወራትን የሚሰጥ እግዚአብሔር ነው፣ ሳምንታትን የሚጨምር እግዚአብሔር ነው። ጌታ ግን እንደዚህ አለ፣ ከብዙ ሰዎች ሕይወት ላይ መርገምን ሰብሬአለሁ አለ። መርገም ተሰበረ። የሞት አዋጅ ዛሬ ተደፋ። የሞት ጽዋ ዛሬ ተደፋ። ራማጃና ማካርዳንያሳ ያስኩት ከእጄ አይጠፋም በኢየሱስም። ያስኩት ከሕይወቴ አይጠፋም በኢየሱስም። እናንተ ርቃችሁ ሄዳችኋል። ቤተሰቦቻችሁ መካከል ላይ እየተተራመሰ ያለ የሞት እባብ ዛሬ በጌታ በኢየሱስም ተወጋ። ራማካርዳንያሳ ዣባሃዲ ጋልዶኖሴ ፕሬደለበጄኒያ አንድ ሰው አሜን ይበለኝ እስቲ። ሃሌሉያ።
አጋንንትን መቃወም፣ ወንጌልን መስበክ፣ የእግዚአብሔርን መንግስት ማስፋፋት በሙሉ ስራዬ ነው ወዳጄ። የታወጀውን አዋጅ መገልበጥ ስራዬ ነው። ሃሌሉያ። የተገለጠ የእግዚአብሔር ኃይል አለ። ሃሌሉያ። የተገለጠ የእግዚአብሔር አጀንዳ አለ። ሃሌሉያ። የተገለጠ ዲያብሎስ አይሰራ። ተገልጦ የሚሰራ በሽታ አይሰራ። በሌላው ህይወት ላይ ያለ በሽታ በእናንተ ላይ አይሰራ። ራማዳና ማሳካር ዳንያሳ ጠላት የፈራው ነገር ካንተ መወለድ ይጀምራል። እስቲ ጠላቴ የፈራው ነገር ከኔ መወለድ ይጀምራል በሉ እስቲ። ጠላቶቻችሁ ፈርተዋል። ጨለማ ፈርቷል። ጠንቋይ ፈርቷል። ሟርተኛ፣ ደጋሚ፣ መተተኛ ፈርቷል። ጌታ ግን እንደዚህ ብሎኛል፣ ከኔ የሚወለድ ነገር አለ አለኝ። እስቲ ከኔ የሚወለድ ነገር አለ ያላችሁ ጻፉ። ከኔ የሚወለድ ነገር አለ። እግዚአብሔር ከኔ ወደ ምድር የሚያመጣው ነገር አለ። ወደዚህ ዓለም የሚያመጣው ነገር አለ። የእናንተ ነገር በሞት አይበላ፣ በሞት አይቀጠፍም አለኝ ጌታ። እስቲ አንድ ሰው አሜን ይበለኝ እስቲ። ክብር ለኢየሱስ ይሁን። እግዚአብሔር ምስክሬ ነው። ጌታ ማታ እንደዚህ ነው ያወራኝና በጣም ብዙ አይነት መገለጦችን ነው ጌታ ይሰጠኝና ጠላት የፈራው ነገር ካንተ ይወለዳል አለኝ። ጠላት የሚፈራው ነገር ካንተ እንዳይወለድ በተለያየ አቅጣጫ ያስጨንቀሃል፣ ይፈትንሃል፣ ብዙ አቅምህን ይበዘብዛል። ነገር ግን ወደድክም ጠላህም የኔ ፕሮግራምና አጀንዳ ስለሆነ ካንተ የሚወለድ ነገር አለ አለኝ ጌታ። ከብዙዎቹ የሚወለድ ነገር አለኝ አለኝ ጌታ። እስቲ ከኔ የሚወለድ ነገር አለ በሉ እስቲ። ከኔ የሚወለድ ነገር የጸነሰ ሰው፣ ቢዝነስ የጸነሰ ሰው፣ ትዳርን የጸነሰ ሰው፣ ልጅን የጸነሰ ሰው፣ በጌታ በኢየሱስም ስራ የጸነሰ ሰው የሚቀጥለው ዓመት በውስጡ ጌታ ያስቀመጠው ነገር በጌታ በኢየሱስ ስም ይወለዳል አለ። ይወለዳል አለ። ማርዳኒያስ ሳካርዳኒያስ አንድ ሰው ከኔ ይወለዳል ይበል እስቲ። በእምነት ከኔ ይወለዳል በሉ እስቲ። ካንተ ይወለዳል፣ ከቤት ይወለዳል፣ ከዘር ይወለዳል፣ ከቤተሰቦች በኢየሱስ መወለድ ይጀምራል። ራባዲ ጋልዶኖ ሴፕሌበጄኒያ ራማዳና ባጃና ማጋንዳላቦያ በውስጥ የጸነስከው ነገር ምንድነው? በውስጥ ያለው ነገር ምንድነው? ነገር ግን እንዳይወለድ አዋጅ ወጥቷል። ጠላት ፈርቶ ነው። ጠላት የፈራው ጉዳይ ላይ፣ ጠላትሽ የፈራው ጉዳይ ላይ እግዚአብሔር ይወለዳል ይለኛል። እስቲ ይወለዳል በሉኝ እስቲ። ሃሌሉያ። ይወለዳል፣ ይወለዳል። ሞት አለ፣ ይወለዳል። በሽታ አለ፣ ይወለዳል። ራባሃዳ ላባሳ ማጣት አለ፣ ይወለዳል። ሬቤሌቤጄኒያ መገፋት አለ፣ ይወለዳል በኢየሱስ ስም። አንድ ሰው ከኔ ይወለዳል ይበል እስቲ። ሃኒማ ካርዶኒያሳ ይወለዳል አለኝ ጌታ። ይወለዳል። ነገራችሁ ይወለዳል። ጉዳያችሁ ይወለዳል። ራያችሁ ይወለዳል። ህልማችሁ ይወለዳል በኢየሱስ ስም። ሃሌሉያ። ክብር ለኢየሱስ ይሁን። እግዚአብሔር አብዝቶ ይባርካችሁ። አሁን የምትገቡ ሰዎች ጌታ ኢየሱስ ይባርካችሁ። ሻሎም ብያለሁ ሁላችሁንም። ጌታ አብዝቶ ይባርካችሁ። በጣም የምጸልይበት ርዕስ አለ። ሰይጣን የሰራውን እግዚአብሔር ሊያፈርስ በዚህ ምሽት ትላንትና ጨምሮ ጌታ ሲያወራኝ ነበር። ክብር ለጌታ ይሁን። ለምን መሰላችሁ? ቀድሞ ሊገለጥ ያለውን የአጋንንትን መንግስት እግዚአብሔር ይገለብጠዋል። እግዚአብሔር ያዋርደዋል። በሰማይ በምድር የሚርመሰመሱትን እርኩሳን መናፍስቶችን እግዚአብሔር ያራግፋቸዋል። ረጂውም ተረጂውም ይወርቃል። አጄና ተጋጋዡ በኢየሱስ ስም ይመታሉ። በኢየሱስ ስም የሚረዳዱት ይመታሉ። በኢየሱስ ስም የሚተባበሩ ዛሬ ይወድቃሉ። በኢየሱስ ስም አንድ ሰው ይወድቃል ይበል እስቲ። አንተን ተከትሎ ሄዷል። አንቺን ተከትሎ ሄዷል። አንቺ አታውቂም። መንፈሱ ግን ይረዳዳል። መንፈሱ ይረዳዳል፣ ይተጋገዛል፣ ይተባበራል። ምክንያቱም በአንቺ ላይ ያለውን ዓላማ ምን ለማድረግ ነው? ለማስጣል ነው። ዛሬ ግን መንፈሱ ሽባ ይሆናል። ሃሌሉያ። ኃይሉ ሽባ ይሆናል በኢየሱስ ስም። ክብር ለኢየሱስ ይሁን። ጌታ ኢየሱስ ዘመናችሁን ይባርክ። ጥቂት ደቂቃ ነው በእግዚአብሔር ቃል ላይ የምቆየው። ይህንን ከተናገርኩ በኋላ ለብዙዎቻችሁ የምጸልይ ይሆናል። ክብር ለጌታ ይሁን። ኢየሱስ ለዘላለም የተባረከ ይሁን። ክብር ለኢየሱስ ይሁን። የማካፍላችሁ ሐሳብ ዘጸአት ምዕራፍ 1 ላይ ከቁጥር 8 ጀምሮ ያለው ሐሳብ ነው። ክብር ለኢየሱስ ይሁን። አንድ ሰው የኔ ነገር ይወለዳል ይበል እስቲ። የኔ ነገር ይወለዳል። ይወለዳል። ጠላቴ ፈርቶታል፣ ይወለዳል። ጠላቴ ግራ ገብቶታል፣ ይወለዳል። ጠላቴ አቅማቷል፣ ይወለዳል። ጠላቴ ተስፋ ቆርጧል፣ ይወለዳል። ኡርዳንያ ሳፓራባስ ጀባዲ ጋሎባስያ ቀጣይ ቀናቶች የነሱ ነገር ይወለዳል።
ቀጣይ ቀናቶች እናንተ ነገር መወለድ ይጀምራል። እስቲ አማኝ ካለ በያክ ባካችሁ እንደዚህ በሉት፣ የኔ ነገር ይወለዳል ይበል። ውስጥ ሆኖ አይጨናገፍም፣ ውስጥ ሆኖ አይበላም፣ ውስጥ ሆኖ በኢየሱስ ስም አያረጅም። ራማቲካል ዶኔዮሴ ኢፋይናኪያ ቦራባኒያሳ የኔ ነገር ይወለዳል በኢየሱስ ስም፣ ይወለዳል በጌታ በኢየሱስ ስም። ኢየሱስ ለዘላለም ጌታ ነው። ይወለዳል። እንዲህ ይላል ዘጸአት ምዕራፍ 1 ከቁጥር 8 ጀምሮ ያለውን በጌታ በኢየሱስ ስም አነባለሁ። በግብፅ ስለ ዮሴፍ የማያውቅ አዲስ ንጉሥ ነገሰ። እርሱም ሕዝቡን እንዲህ አላቸው፣ እነሆ እስራኤላውያን በቁጥር በልጠውናል፣ ከእኛም ይልቅ እየበረቱ ነው። ቁጥራቸው እንዳይጨምር ጦርነት ቢነሳ ከጠላቶቻችን ጋር አብረው እንዳይወጉን ከምድሪቷ ኮብልለው እንዳይሄዱ ዘዴ እንፈልግ አሉ። ስለዚህ እያስጨነቁ የግዳይ ስራን የሚያሰሯቸውን አሰሪ አለቆች ሾሙባቸው። እስራኤላውያን ግን ፊቲሞን፣ ራብስ የተባሉ ንብረት ማከማቻ ከተሞችን ለፈርዖን ሰሩለት። ነገር ግን ባስጨነቋቸው መጠን የእስራኤላውያን ቁጥር በዛ ይልና በምድሪቷም እየተስፋፉ ሄዱ። ከዚህ የተነሳ ይላል፣ ይኸውላችሁ ተመልከቱ። ከዚህ የተነሳ ይልና ግብፃውያን እስራኤላውያንን እጅግ ምን አደረጓቸው ይላል? ፈሩ። ዶኒዮስ ልቀቅ፣ በኢየሱስ ስም አየሩን ልቀቅ። ይሄ ቃል በብዙ ሰዎች ህይወት ላይ በኢየሱስ ስም ታሪክን ይለውጣል። እየፈሩ እያስደነገጣቸው ሰይጣን የነሱ ነገር ይወለዳል። በጌታ በኢየሱስ ስም ከዚህ አገልግሎት ጀርባ ሆኖ የሚሰራ የጠላት እጅ ሁሉ በኢየሱስ ስም ስባ ይሁን። በኢየሱስ ስም አቅሙ የተያዘ ይሁን፣ ጉልበቱ የተያዘ ይሁን በኢየሱስ ስም። ማዳራጋን ታርዳኒያሳ ሬፔሌቬጄኒያ ሸላባኒያሳ የብዙዎች ላይ ይወለዳል። የብዙዎች የእግዚአብሔር ዓላማ ይወለዳል በኢየሱስ ስም። እግዚአብሔር ካላችሁ ጋር ትገናኛላችሁ በኢየሱስ ስም። ሃሌሉያ። ያው ከዚያም ይልና መጽሐፍ እንደዚህ ይላል፣ ግብፃውያን እስራኤላውያንን እጅግ ስለፈሯቸው ጭካኔ በተሞላበት ሁኔታ ያሰሯቸው ጀመረ ይላል። ጭቃ በማስቦካት ጡብ በማሰራት በእርሻም ሁሉ እያስጨነቁ ከባድ ስራ እንዲሰሩ በማድረግ ህይወታቸውን አስመረሩ ይላል። ግብፃውያን በሚያሰሯቸው ከባድ ስራ ሁሉ ፈጽሞ ምን አያደርጉላቸውም? አይራሩላቸውም ይላል መጽሐፍ። ጊዜው መጣ፣ ሙሴ ሊወለድ ነው። እባክህ ጊዜው መጣ፣ ከባርነት የምትወጣበት ጊዜው መጣ፣ ከስደት ነፃ የምትወጣበት ጊዜው መጣ፣ ከጭቆና ነፃ የምትወጣበት ከባርነት ወደ ነፃነት ከኤላዶባንያ ሳረ ድል መጣ በኢየሱስ ስም። አናማኝ ካለ በለቅሶ ውስጥ ያለ፣ በሐዘን ውስጥ ያለ፣ በብዙ መከራ ውስጥ ያለ፣ እየተጨነቀ ያለ፣ ለሰይጣን ወጥመድ ውስጥ የገባ ሰው ዛሬ አሜን ይበለኝ። እግዚአብሔር እንደዚህ ብሎኛል፣ ካንቺ ይወለዳል አለኝ ጌታ፣ ይወለዳል አለኝ ጌታ። ራማሃዳና ባጃና ማካርዳኒያስ ያው አስመረሩ ይልና ግብፃውያን በሚያሰሯቸው ከባድ ስራ ሁሉ ፈጽሞ አይራሩላቸውም ነበር ይላል። የግብፅ ንጉሥ ይላል፣ የግብፅ ንጉሥ ሰጲራንና ፋሃ የተባሉ ዕብራውያን ሴቶችን አዋላጆችን እንዲህ አሏቸው፣ የዕብራውያን ሴቶች በማማጫው ድንጋይ ላይ በምታዋልዱበት ጊዜ የሚወለደው ሕፃን ወንድ ከሆነ ግደሉት፣ ሴት ከሆነች ግን በሕይወት ምን ትበል ትኑር፣ በሕይወት ምን ትበል ትኑር። አዋላጆቹ ግን እግዚአብሔርን ስለፈሩ የግብፅ ንጉሥ ያዘዛቸውን ምን አላረጉም ይላል? አልፈጸሙም ይላል። ማላባንያሳ ትእዛዝ ወጥቷላ። የእግዚአብሔር ትእዛዝ ከሰማይ ወጥቷላ። እግዚአብሔር ለእስራኤላውያን ደጃቸው ቆመዋላ። ሬማ ካርዶንያሳ እግዚአብሔር ለብዙዎች ከጎን ሲቆማ ያለው እግዚአብሔር ከብዙ ሰዎች ጀርባ ከሃሊያ ቦንያሳ ቀድሞ ወደፊት ሲወጣላችሁ ያለው። ምክንያቱም እግዚአብሔር ጊዜው ደረሳለ፣ የሚወለድበት ጊዜው ደረሳለ። ጊዜው መጣ አለ በኢየሱስ ስም። ጠላት እየፈራ ያንተ ነገር ይወለዳል። ጠላትሽ እየፈራ ያንቺ ነገር ይወለዳል በኢየሱስ ስም። ከዛ በኋላ ይኸው አዋላጆቹም ግን እግዚአብሔርን ስለፈሩ የግብፃውያን ንጉሥ ያዘዛቸውን አልፈጸሙም። ወንዶችም ልጆች በሕይወት እንዲኖሩ ተዋቸው፣ ንጉሥ ተዋቸው። ሴት ልጆችም ወንዶች ልጆች በሕይወት እንዲኖሩ ተዋቸው። ንጉሥም አዋላጁን ጠርቶ ለምን እንዲህ ወንዶች ልጆች በሕይወት እንዲኖሩ ተዋቿቸው አሏቸው። እነርሱም የዕብራውያን ሴቶች እነዚህ እንደ ግብፃውያን ሴቶች አይደሉም፣ ብርቶች ስለሆኑ
አዋላጆች ከመድረሳቸው በፊት ይዋለዳሉ ሲሉ ለፈርዖን መለሱለት። ከዚህ የተነሳ እግዚአብሔር ለአዋላጆቹ መልካም ሆነላቸው ይላል። ሕዝቡም በቁጥር እየበዛ እያየለ ሄደ። አዋላጆቹም ግን እግዚአብሔርን በመፍራታቸው ቤተሰብ ሰጣቸው ይልና ፈርዖን የሚወለደውን ወንድ ልጅ ሁሉ አባይ ወንዝ ውስጥ ጣሉት። ሴት ልጅ ሁሉ ግን በሕይወት ትኑር ሲል ሕዝቡን ምን አረገ ይላል? አዘዘ ይላል። ካልዳንያሳ ካርዳንያሳ የፈለገ አዋጅ ሊወጣ ይችላል። ይኸውልህ መጀመሪያ የባርነት አዋጅ ነው። መጀመሪያ አለቆቻቸውን የሾሙባቸው። አሁን ግን የሞት አዋጅ ወጥቷል። በዚህ መሃል ግን የሚወለድ ነገር አለ። በዚህ መሃል ግን የሚመጣ ልጅ አለ። በዚህ መሃል ግን በኢየሱስ ስም ጥሪ የተደረገ ከባርነት የሚያወጣ ከጨለማ የሚያወጣ እረ በጌታ በኢየሱስ ስም የብዙዎች ነገር ሲደርሳ ያለው የብዙዎች ነገር በኢየሱስ ስም ፍሬ አውጥቶ ሊበላ የደረሰ ነገር በጌታ በኢየሱስ ስም እግዚአብሔር ጣልቃ ሲገባ ያለው በኢየሱስ ስም ተመልከቱ። ክብር ለኢየሱስ ይሁን። በሕይወት ትኑር ሲል ሕዝቡን አዘዘ። በዚያ ጊዜ ይላል በዚያ ጊዜ ከሌዊ ነገድ የሆነው አንድ ሰው አንዲት ሌዋዊት ሴት አገባ ይላል። እርሷም ጸንሳ ወንድ ልጅን ምን አረገች ይላል? ወለደች ይላል። ሙሴ ተወለደ። ሕዝብን የሚያሻግር ሙሴ ተወለደ። ባህርን እግዚአብሔር በሱ አልፎ የሚከፍል ሙሴ ተወለደ። ላዶቫንያሳ ካርዳንያሳ ሕዝብን ነፃነት የሚሰጥ ሙሴ ተወለደ። መሪ ተወለደ። እግዚአብሔር የሾመው በአዋጁ ታይም ላይ በአዋጁ ሰዓት ላይ ሞት በታወጀበት ባርነት በታወጀበት በዚያ ዘመን ልጅ በሚገደልበት ዘመን እግዚአብሔር ሙሴን ወደ ምድር አመጣው ይላል። ተወለደ ይላል። ዛሬ እነዚህ ብዬ ነግራችኋለሁ። እያስጨነቋችሁ መከራ እየጨመሩባችሁ በተለያየ ሁኔታ ውስጥ ላላችሁ ሰዎች ጌታ እንደዚህ ያወራኛል። የእናንተ ነገር ይወለዳል አለኝ ጌታ። እስቲ የኔ ነገር ይወለዳል በሉ እስቲ። ሃሌሉያ ይወለዳል። የኔና የእናንተ ነገር ይወለዳል። የቤተሰቦቻችሁ ነገር ይወለዳል። ሃሌሉያ። ይኸውልህ የምትወልደው ከሌለ ደረቅ ነው የምትሆነው። ኦልሬዲ በቃ ትኖራለህ መሃን ሆነህ። የምትወልደው ነገር በውስጥ ካለ 2018 የያዛችሁት ነገር ካለ 2019 የሚቀጥሉት ወራቶችና ዓመታቶች በውስጣችሁ የጸነሳችሁት ነገር ካለ ዛሬ እንደ እግዚአብሔር ቃል እነግራችኋለሁ። ትንቢት ነው የምነግራችሁ። ጌታ እንደዚህ ብሎኛል። ጠላቶቻችሁ እየፈሩ የእናንተ ነገር ይወለዳል አለኝ ጌታ። ይወለዳል አለኝ። ሃሌሉያ። ቢዝነስ ይወለዳል። ጤንነት ይወለዳል። ፈውስ ይወለዳል። ቅባት ይወለዳል። አገልግሎት ይወለዳል። ቤተ ክርስቲያን ይወለዳል። እግዚአብሔር የነገራችሁ በሙሉ ይወለዳል። ቤት ቦታ በጭንቅ ቦታ ሆናችሁ፣ ቤት ቦታ በምጥ ቦታ ሆናችሁ፣ ምክንያቱም ያ ከእናንተ የሚወለደው ነገር እግዚአብሔር ታላቅ ነገር የሚሰራበት ነገር ነው። አንድ ሰው አሜን ይበለኝ እስቲ። ሃሌሉያ። በጣም የሚገርመው ትንሽ መንፈስ ቅዱስ የገለጠኝልኝ ነገር ልስበካችሁ እና ዘጸአት እንደምታውቁት እንግዲህ መለኮታዊ የሆነ የእግዚአብሔር አሰራር በእስራኤላውያን ላይ የሆነበት ነው። እንግዲህ ዘጸአትን ስናስብ እስራኤላውያን የህይወታቸውም ጅማሬ ነው፣ ፍጻሜያቸውም ጭምር ነው። ተመልከቱ እንግዲህ እግዚአብሔር በእነሱ ላይ ዓላማ ስለነበረው፣ እግዚአብሔር በእነሱ ላይ ትልቅ አጀንዳ ስለነበረው እስራኤልን ወደ ግብፅ የመራው እግዚአብሔር ነው። አስቀድሞ በትንቢት ተናግሯል። ምክንያቱም እግዚአብሔር በሚቀጥለው ዘመን እግዚአብሔር በሚቀጥለው ሲዝን የሚሰራው ትልቅ ነገር ስለነበረ እስራኤልን ወደ ሌላ ሀገር አይደለም የመራው፣ ወደ ሌላ ምድር አይደለም የመራው፣ ወደ ግብፅ መራቸው ይላል። ግብፅ በወቅቱ ታላቅ ሀገር ናት። በጣም ከበርቴ ፖለቲካ ኤክስፒሪየንስ ብትሉ፣ ህይወት ብትሉ፣ ፋይናንሻል ብትሉ ባለጠጎች ባለሀብቶች ነበሩ። ስለዚህ እግዚአብሔር አውቆ ወዴት መራቸው? ወደ ግብፅ መራቸው። በዛ በግብፅ ሆነው የራሱን ዓላማ እግዚአብሔር ምን ማድረግ ጀመረ? መፈጸም ጀመረ። ወገኖቼ እግዚአብሔር መርቷችሁ የተቀመጣችሁበት ቦታ እግዚአብሔር አጀንዳ ነው። እግዚአብሔር ትልቅ ፕሮግራም አለው፣ ዓላማ አለው። ወዳጆቼ እስራኤላውያን አስቀድሞ በእነ አብርሃም በይስሐቅ በያዕቆብ ዘመን የተናገረውን በአካል በተግባር የገለጠበት ግብፅ ምድር ላይ ወርዶ ነው። ምክንያቱም እግዚአብሔር ትልቅ ዓላማ አለው፣ እነሱ በቁጥር ትንሽ ናቸው። እግዚአብሔር የሚሰራው ነገር አለ፣ እነሱ እውቀት የላቸውም። ከብት ጠባቂዎች ናቸው፣ በግ ጠባቂዎች ናቸው። ሌላ የሚያውቁት ነገር የለም። እግዚአብሔር ግን ዘላለማዊ ፕሮግራም አለው በእነሱ ላይ። አንድ ሰው ዘላለማዊ ፕሮግራም በኔ ላይ አለ ይበል እስቲ።
ሃሌሉያ። እግዚአብሔር ለምን እንዳስቀመጠ ካልገባ ሁልጊዜ እንዳለቀስክ ነው የምትኖረው። ሁልጊዜ እንደተረበሽክ ነው የምትኖረው። ሁልጊዜ እንደተሰቃየ ነው የምትኖረው። ዛሬ ነግራችኋለሁ፣ የትኛውም ነገር በእናንተ ህይወት ላይ ላይቀጥል እግዚአብሔር ከእናንተ ውስጥ ያለው ነገር ይወለዳል አለኝ ጌታ። ራማታር ዳንያሳ ይወለዳል አለኝ። ሃሌሉያ። ይኸውልህ አሁን እስራኤል በጣም ረሃብ ከመሆኑ የተነሳ ወደ ግብፅ ነው የወረዱት። ዮሴፍ ወዳለበት ምድር ወረዱና በዛ ምን ማድረግ ጀመሩ? ለም በተባለች ቦታ፣ ምቹ በምትባል ስፍራ፣ ሳር ባለበት ስፍራ የግብፅ ንጉሥ፣ በወቅቱ የነበረው የግብፅ ንጉሥ አሳልፎ ሰጣቸው። ምክንያቱም 70 ሆነው ነው የወረዱት። 70 ሆነው ነው ወደ ግብፅ ምድር የወረዱት። እግዚአብሔር ግን በእነሱ የሚሰራው ትልቅ ስራ ነበረ። እግዚአብሔር ግን በእነሱ ህይወት የሚያደርገው ትልልቅ ነገሮች ነበሩ። በድምፅ ነበር እግዚአብሔርን የሚያውቁት። በድምፅ ነበር አብርሃም ጋር መጥቶ ሲናገር የነበረው። በተግባር አሁን ተገልጦ የሰራው እግዚአብሔር እስራኤላውያን ላይ ዘመን ነው። እዚህ ዘመን ላይ ነው እግዚአብሔር በተግባር ተገልጦ የሰራው። ተመልከቱ እንግዲህ 70 ሆነው በዛ ምድር ውስጥ 600,000 የሚያህል ህዝብ ሆነው ነው የወጡት። እግዚአብሔር አብዝቷቸው በቁጥር እየበዙ በእውቀት እየጨመሩ ኤክስፒሪየንስ እያደረጉ እየተካፈሉ የጠላቶቻቸውን በረከት እየበዘበዙ እየበሉ ብዙ ነገር ቀስመው ነው የወጡት። ብዙ ነገር ተምረው ነው የወጡት። ዛሬ የገባህበት ቦታ እግዚአብሔር ምስክሬ ነው። ከትምህርት ባሻገር እግዚአብሔር በአንተ ህይወት ላይ በረከት ያመጣል። አንድ ሰው አሜን ይበለኝ እስቲ። በረከት ያመጣል። እስራኤላውያን ወደ ግብፅ ምድር ሲወርዱ እግዚአብሔር የራሱ ትምህርት ቤት ውስጥ ነው የከተታቸው። የራሱ አጀንዳ ውስጥ፣ የራሱ ኮሌጅ ውስጥ ነው የከተታቸው። ምክንያቱም መብዛት አለባቸው። ጠንካሮች መሆን አለባቸው። አቅመ ቢስ መሆን፣ ለፈስፋሳ መሆን የለባቸው። በራሱ ያሰበውን እግዚአብሔር ያሰበላቸውን ነገር በሙሉ በእነሱ ህይወት ላይ መፈጸም ጀመረ። አሁን እነ ያዕቆብ በሙሉ እነ ዮሴፍ በሙሉ ያ ትውልድ በሙሉ ሞተ ይልና ዮሴፍን የማያውቅ ንጉሥ ምን አደረገ ይላል? ነገሰ ይላል መጽሐፍ። ተመልከቱ፣ ዮሴፍን የማያውቅ ንጉሥ ሲነግስ አሁን እስራኤላውያንን ቀና ብሎ ሲያይ እስራኤል በቁጥር እየበዛ ነው። እስራኤል በእውቀት እያደገ ነው። እስራኤል በተለያየ አቅጣጫ እየሰፋ ነው በምድሪቱ ላይ። አንተ አላወቅም እንጂ እግዚአብሔር የሆነ እውቀት እየጨመረልህ ነው። አንተ አላወቅሽም እንጂ እግዚአብሔር የሆነ ነገር ከጠላትሽ እየበሰበሰ ነው። አላወቁም አንዳንዶቹ። እግዚአብሔር ምን አይነት ህይወት ውስጥ ከተተኝ፣ እግዚአብሔር ምን አይነት ላይፍ ውስጥ ነው የከተተኝ፣ ራሱ ጠርቶኝ ወደዚህ ከቶኝ። አንዳንድ ሰው እኮ እግዚአብሔር እኮ ነግሮት እኮ ነው፣ ምሪት ሰጥቶት እኮ። ወደ ሌላ ሀገር የምትሄዱት እኮ በምሪት እግዚአብሔር ነግሯችሁ የወጣችሁ ሰዎች ስሙኝ፣ ምሬት አይደለም። እግዚአብሔር የሚሰራው ትልቅ ዓላማ አለ። ይኸው ሲያያቸው እየበዙ ነው። ሲያያቸው እውቀት አላቸው። ሲያያቸው ከተማን የሚገነቡበት እውቀት አላቸው። አንዳንዶች እስራኤላውያን ኢንጂነሮች ናቸው። አንዳንዶች መሐንዲሶች ናቸው። አንዳንዶች ግንበኞች ናቸው። ምክንያቱም እግዚአብሔር በእነሱ ላይ ትልቅ ዓላማ ነበረው። ያስቀመጧችሁ ቦታ ላይ፣ እግዚአብሔር ያስቀመጣችሁ ቦታ ላይ የጠላትን እውቀት ትበዘብዙ ዘንድ፣ የጠላትን አቅም ትበዘብዙ ዘንድ እግዚአብሔር እንደዚህ አለኝ፣ ዛሬ ምሽት ቅባቴ ይወርዳል አለኝ፣ መንፈሴ ይወርዳል አለኝ። አንድ ሰው እኮ አይገባውም እኮ፣ አንዳንዱ አይገባንም እኮ እግዚአብሔር ለምን እንዳስቀመጠ፣ ለምን እንዳረጋጋ፣ ለምን በዚህ ቦታ ላይ እንዳስቀመጠ ያገባ አናቀውም። የእግዚአብሔርን አጀንዳ አናቅም። ሁሌ ምሬት ነው፣ ሁሌ ብስጭነት ነው፣ ሁሌ ተኝቶ ማልቀስ ነው፣ ሁሌ በተለያየ አቅጣጫ ማማረር ነው። ገንዘብ አገኘው ሰላም የለኝም፣ ገንዘብ አገኘው ብቸኝነት ይሰማኛል፣ ገንዘብ አገኘው በተለያየ ነገር ውስጥ ነው ያለሁት። አየህ፣ እግዚአብሔር ግን ዓላማ አለው። እባክህ እስቲ እግዚአብሔር በእኔ ላይ ዓላማ አለው በሉ እስቲ። ተመልከቱ፣ እቺ ኃያል ሀገር እስራኤላውያንን አስጠግታለች። እስራኤላውያን በሞገስ ምክንያት በዮሴፍ ዘመን በረከት እየበዘበዙ ነው፣ እውቀት እየበዘበዙ ነው፣ ልምድ እየቀሰሙ ነው። ብዙ ነገር ኤክስፒሪየንስ አድርገዋል፣ ብዙ ነገር ተካፍለዋል። አሁን ጊዜው ያዕቆብ ሙሉ ትውልዱ የሞተበት ጊዜ ደረሰና ዮሴፍን የማያውቅ ትውልድ ወይም ዮሴፍን የማያውቅ ንጉሥ ተነሳ ይላል። ሲያያቸው ቁጥራቸው እየበዛ ነው። ሲያያቸው በሞገስ እያደጉ ነው። ዛጋሃዲ ጋል ዶንያሳ ፓራዳላባንያሳ ሰዎች አይተው የሚቆኑባችሁ፣ ክፉ ሰዎች አይተው የሚቆኑባችሁ ዛሬ በጌታ በኢየሱስም ኃይላቸው ይመታል። በኢየሱስም ጉልበታቸው ይመታል። ሲያይቀና ዮሴፍን ጭራሹም ረስቶታል። አዲስ ትውልድ ነው የመጣው። ሲያዩ በቃ ዝም ብሎ የሚቀኑባችሁ ሰዎች አሉ። ዝም ብሎ ሲያዩአችሁ የሚጠሏችሁ ሰዎች አሉ። እስራኤላውያን በግብፃውያን አይን እንደዚህ ናቸው። እየሰፉ ነው።
ስለዚህ ምን ማድረግ አለብን አሉ። ቁጥራቸው እጅግ ከመጨመሩ የተነሳ የግብፅን ምድር ሞሏት ይላል መጽሐፍ። ስለዚህ ምን ማድረግ አለብን? እነዚህን ሰዎች የሆነ ዘዴ ፈልገን ማሰር አለብን። የሆነ ዘዴ ፈልገን እነሱን ማክተም አለብን። የሚዋለዱትን ማጥፋት አለብን። ዘር የሚተኩትን ወንድ ልጆችን መግደል አለብን። በባርነት ማሰቃየት አለብን። በጭንቀት ይሄ ትልቁ የጠላት ፕሮግራም ነው። ዛሬ ከአንድ ሰው ሕይወት ላይ ዛሬ ተነቀለ በኢየሱስ ስም። አንዳንዱ እኮ ስራውንም እየሰራህለት እኮ ማይወድሃል። በእውቀት እያገለገልክ፣ በጉልበትሽ እያገለገልሽ፣ በእውቀትሽ እያገለገልሽ፣ በገንዘብሽ እያገለገልሽ የማይፈልግሽ ብዙ ሰው አለ። አጠገብሽ ያለው ሰው አይፈልግም። ምክንያቱም የሆነ ነገር ምን እያለች ነው? እየተካፈልሽ ነው። አንቺ አላወቅሽም። እግዚአብሔር በዛ ቦታ ላይ ትልቅ ፕሮግራም አለ። በአንቺ የሚሰራ ዘመን አለ። በአንቺ ባለጠግነት አለ። በአንተ ባለጠግነት አለ። እግዚአብሔር ታላቅን ነገር ሊሰራ ነው። ሃሌሉያ። ምንም የማናቀውን የማንረባውን ሰዎች እግዚአብሔር አነሳና ቀባል። እነ ጴጥሮስን ቀባቸው። በሕዝቡ ፊት ሲፈቱ አዩ። እውራንን ሲያበሩ አዩ። አንካሶችን ሲያዘሉ፣ እነዚህ ያልተማሩ፣ እነዚህ ምን አይነት ሰዎች ናቸው ያልተማሩ በማለት እነሱ ይገረሙባቸዋል። እነሱ ላይ ግን ተምሮ አይደለም፣ ቅባት መጥቶ ነው። ዛሬ አንድ ሰው ላይ እግዚአብሔር አጀንዳ ይፈጸማል። ዛሬ አንድ ሰው ላይ እግዚአብሔር ክብር ይመጣል። አንድ ሰው ላይ እግዚአብሔር ትልቅ ፕሮግራም ይወርዳል። ከዛ በኋላ ምን ማለት ጀመሩ? እያስጨነቁ የግዳይ ስራ ማሰራት ጀመሩ። በላያቸው ላይ ሰው ሾሙባቸው፣ አለቆችን ሾሙባቸው። በጭንቀት ውስጥ ነሽ፣ በችግር ውስጥ ነሽ። እግዚአብሔር ካንቺ የሚወልደው ካንቺ በኢየሱስ ስም የሚያወጣው ላኮቫኒያሳ ለከተማ የሚበቃ ለሀገር የሚበቃ ለቤተ ክርስቲያን የሚበቃ እግዚአብሔር ከናንተ ይወለዳል ይለኛል። ሃሌሉያ። ተመልከቱ። ከዛ በኋላ ባስጨነቋቸው መጠን ምን ያደርጉ ነበር? ይበዙ ነበር ይላል። አሁን ሲያስጨንቋቸው ከተማ ያሰሯቸዋል። ዕውቀት እነሱ ጋር ነው። 2 ከተሞችን ለፈርዖን ምን አደረጉለት ይላል? ገነቡለት ይላል። ማካርዳኒያስ እረ ዕውቀት አለኝ፣ እረ ጉልበቴ የተበዘበዘ ነው፣ ዕውቀቴ የተበዘበዘ ነው፣ ገንዘቤ የተበዘበዘ ነው ለምትል ሰው እግዚአብሔር ካንተ የሚወጣ ልጅ አለ፣ ካንተ የሚወጣ ትልቅ ፕሮግራም አለ ይለኛል። ካንቺ የሚወጣ ትልቅ ፕሮግራም አለ ይለኛል። ጌታ ምስክሬ ነው። ከብዙ ሰዎች ሕይወት ላይ እግዚአብሔር መርገምን ሲሰብራ ያለው፣ የጠላትን አቅምና አጀንዳ እግዚአብሔር ሲበጥሳ ያለው። ክብር ለኢየሱስ ይሁን። ከዛን እስራኤላውያን ባስጨነቋቸው ቁጥር ምን ማድረግ ጀመሩ? መብዛት ጀመሩ ይላል። አሁን ሁለተኛ አዋጅ ወጣ። ሁለተኛው አዋጅ ደግሞ ጭካኔ በተሞላበት መንገድ ያሰሯቸው ጀመረ ይላል። በጨካኝ መንገድ ዛጋ ሰው መስራት በማይችልበት መንገድ ጨክነው ምን ያደርጉላቸው ነበር? ከባድ ስራን ምን ያደርጉባቸው ነበር? ያሰሯቸው ነበር ይላል። ጭቃ በማስቦካት ጡብ በማስቦካት በማሰራት ምን ያደርጓቸው ነበር? ከባድ ስራ፣ ሰላም እስከ ማጣት ድረስ። ነገር ግን በእነሱ የሚወለድ ነገር ነበር። በእነሱ ዘመን የሚመጣ ነብይ ነበር። በእነሱ ዘመን ሀገርን የሚያሻግር ሌኮቫናሳ አሁን ህዝብ ሆነዋል። ህዝብን የሚያሻግር ነብይ ሊወለድ ነው። ህዝብን የሚያሻግር አንድ ከእግዚአብሔር ዘንድ የተላከ ነብይ ሊወለድ ነው። አላወቅሽም? እግዚአብሔር በአንተ ህይወት ላይ ትልቅ ነገር አለው። አላወቅሽም? በአንቺ ህይወት ላይ እግዚአብሔር ትልቅ ነገር አለው። ያለሽበት ትምህርት ቤት ያበቃል። ያለህበት ትምህርት ቤት ያበቃል። ያለህበት የመከራ ትምህርት ቤት፣ የስቃይ ትምህርት ቤት፣ የጭንቀት ትምህርት ቤት ጌታ እንደዚህ አለኝ፣ ማብቂያው ደርሷል አለኝ። ሙሴ ይወለዳል አለኝ ጌታ። እንደ ሙሴ የሆኑ ቢዝነስማኖች፣ እንደ ሙሴ የሆኑ በኢየሱስ ስም አገልጋዮች በኢየሱስ ስም ይወለዳሉ። ከዛን አስመረሯቸው። ግብፃውያን በሚያሰሯቸው ስራ ላይ ለእስራኤላውያን አይራሩላቸውም ነበር ይላል። ምክንያቱም የሚወለድ ነገር አለ፣ የተዘጋጀ ነገር አለ፣ በእነሱ የሚሰራ ትልቅ ፕሮግራም አለ፣ በእነሱ የሚመጣ ነገር አለ። አላካርዳኒያሳ አለ በኔ የሚመጣ ማዕበል ወጀብ የለም። ዛጋዲ ጋልዶኖ ሴፕራዳ ላቫኒያሳ ንፋስ ዝናብ የለም። የሚታይ ነገር የለም። ዣጋሃዳ ላቦያ የሚወለድ ነገር ግን አለ። የሚወጣ ነገር አለ። በጌታ በኢየሱስ ስም ከእናንተ ሕይወት ላይ ይወለዳል።
ከእናንተ ራእይ በኢየሱስ ስም ይወለዳል። እጃችሁን በአፋችሁ እስከምትጭኑ ድረስ እግዚአብሔር አምላክ የዓመት ሳያልቅ በሚቀጥሉት ወራቶች እግዚአብሔር ያስደንቃቸዋል በኢየሱስ ስም። ክብር ለኢየሱስ ይሁን። ከዛም በጣም የሚያስደንቀኝና የሚያስገርመኝ ነገር በዚህ ሁሉ ሁኔታ ውስጥ እያስጨነቋቸው ይበዛሉ አይደለ? አሁን የግብፅ ንጉሥ ምን አደረገ? ሰጲራንና ፋአ የተባሉ ሁለት የዕብራውያን ሴቶች አዋላጅ ሴቶችን ጠራና እንደዚህ አላቸው፣ የዕብራውያን ሴቶች በማማጫው ድንጋይ ላይ በሚወልዱበት ጊዜ ወንድ ከሆነ ምን በሉት? ግደሉት። ዘር የሚያስቀጥለው እሱ ነው። ሰይጣን ራሱ ሊመጣ ያለውን ፕሮግራም ያውቃል። አይገርም? ሊመጣ ያለውን በእኔ ውስጥ ሊገለጥ ያለውን በአንቺ ውስጥ ሊገለጥ ያለውን ነገር ያውቃል። ስለዚህ ምን አለ መሰላችሁ? ይሄ ግብፅ ንጉሥ ወንድ ከሆነ ምን በሉት? ግደሉት። ፈርተዋል። ሰይጣን ደንግጠዋል። ሰይጣን ራባሃዲጋ ጠንቋዮች ደንግጠዋል። ረጋሜዎች ደንግጠዋል። ሟርተኞች ደንግጠዋል። ምክንያቱም ለዚህ ነው እንደዚህ የሚያስጨንቅ፣ ለዚህ ነው እንደዚህ ውጥር አድርጎ የሚይዘ። ጌታ ግን እንደዚህ ብሎኛል፣ ይሄ ነገር ግን ይወለዳል አለኝ። ሌላ ርዕስ የለኝም፣ ሌላ ርዕስ የለኝም። ጌታ ብቻ እንደዚህ ብሎኛል፣ የእናንተ ነገር ይወለዳል አለኝ ጌታ። አየህ፣ አሁን በማን መጡ? በራሳቸው በእስራኤላውያን ሴቶች መጡ። ጠላት አየህ፣ አንተን ሲያጣ በልጅህ፣ አንቺን ሲያጣሽ በትዳርሽ፣ በቢዝነስሽ፣ በስራሽ የኔ ነው በምትዩ ሰዎች፣ ብዙ ሰው የኔ ነው በምትሉ ሰዎች፣ የተከዳችሁ ሰዎች ጌታ መንፈስ ቅዱስ ያወራኛል። በእናንተ የምሰራው ታላቅ ስራ አለ ይልኛል። ተከዳውኝ የኔ በምል ሰው፣ አጠገቤ የምለው ሰው፣ ጓደኛዬ የምለው ሰው፣ ወንድሜ የምለው ሰው፣ ከእጄ የበላ ሰው፣ ካደኝ የምትሉ ሰዎች እግዚአብሔር በእናንተ ህይወት ላይ ትልልቅ ነገሮችን ሊሰራ ነው። ትልልቅ ዓላማዎችን እግዚአብሔር ሊፈጽም ነው። የጠላት ኢላማ ውስጥ የገባችሁ ሰዎች፣ ታርጌት ውስጥ የገባችሁ ሰዎች እግዚአብሔር የጠላትን ኢላማ እግዚአብሔር ገልብጦታል፣ አንስቶታል። ሃሌሉያ! አንድ ሰው አሜን ይበለኝ እስቲ። መጡና እንደዚህ አሉ፣ ዕብራውያን ሴቶች በማማጫው ድንጋይ ላይ በሚዋለዱበት ጊዜ እናንተ ወንድ ከሆነ ምን በሉ? ግደሉት አሉ። በራሳቸው ህዝብ ነው የመጡት። ሲያባላ ባን ወዳጄ፣ ሲያባላሽ ቤተሰብ ሲያባላ እንደዚህ ባን ንቁ። ከየት እንደሚመጣ ስፒሪቱ ንቁ። በእናንተ ደስተኛ ሆናችሁ ስትባሉ ደስታችሁን የሚያጨናግፍ አገኘው ስትሉ ከእናንተ ህይወት ላይ የሚበላ ሰላም አግኝቻለሁ፣ ረፍት አግኝቻለሁ፣ ልተኛ ነው ስትሉ በእናንተ ህይወት ላይ በእናንተ ጉዳይ ላይ እያደባ የሚያጨናግፈውን ስፒሪት እወቁት። ያ መንፈስ ነው፣ ከጥልቅ የሚላክ ነው፣ ባህር ከፍሎ የሚመጣ ነው። ዛሬ በጌታ በኢየሱስ ስም ይሄ ጨለማ በኢየሱስ ስም የተወጋ እንዲሆን ጸልያለሁ፣ የተመታ እንዲሆን ጸልያለሁ። አሜን፣ ሃሌሉያ፣ ክብር ለኢየሱስ ይሁን። አንዲት እህት ከዛሬ 7 እና 8 ወር በፊት አንድ ቦታ እያገለገልኩ ተደወለልኝ። እዛ በማገለግላት ሴት ነው የተደወለላትና ኤምባሲ ገብታ በሰዎች ተንኮል ምክንያት ፋይልሽ ተበላሽቷል አሏትና መለሷት። እና በጣም የሚገርማችሁ ነገር ተጨንቃ እዛ ሆና ደወለችን ወደኛ። እስቲ አንድ የሚያገለግለን ልጅ አለ፣ እሱ በስልክ ስለሚያገለግል ተባለና ስልኩን ወደኔ ያመጡት። እና ጌታ እንደዚህ አለኝ፣ በእጅሽ አሳልፌ ሰጥሻለሁ ይልሻል ጌታ። የተማከሩትን ሸረኞችን፣ ምቀኞችን እግዚአብሔር አዋርዷል አልኳት። በቃ እግዚአብሔር መጥቷቸዋል አልኳት። ይሄንን ቃል ብቻ ነገርኳት። ሴትዮዋ በ15 ቀን ነው ደወለችልኝ፣ አገልጋዋ ደወለችልኝ፣ እዛም ያገለገልኳት እህት ደወለችልኝና እግዚአብሔር ነገሩን አሳክቶት እሷ በራለች አለች። እሷ ሄዳለች። እግዚአብሔር ሰው እግዚአብሔር ለዘላለም ይባረክ አለችኝ። እና ምን ልላችሁ ፈልጌ ነው፣ በእናንተ ህይወት ላይ የሚሰራውን ነገራችሁን ያስኩ ስትሉ የሚያጨናግፍ በጓደኞቻችሁ በምትወዷቸው ሰዎች የሚመጣውን ስፒሪት ንቁና እዩት። እግዚአብሔር ያንን ነገር ካሳያችሁ በኋላ በእናንተ የሚፈርሰውን ነገር በሙሉ እግዚአብሔር ያፈርሰዋል። በእግዚአብሔር ኃይል መፍረስ ይጀምራል። ሃሌሉያ! ቀጥታ ስፒሪቱ ሲመታ የእናንተ ነገር ተለቆ ይወጣል። በረከት ተለቆ ይወጣል። ሰላም ተለቆ ይወጣል። ደስታ ተለቆ ይወጣል። ሲያባላችሁ የነበረ እባብ ይሞታል። ሃሌሉያ! ሲያባላችሁ የነበረ ጨለማ ይሞታል በኢየሱስ ስም። ነገሬ ታልፎ ይሰጠኛል ይበል እስቲ። ምክንያቱም የተከዳችሁ ብዙ ሰዎች አላችሁ። ነገራችሁ የተያዘባችሁ ሰዎች፣ ገንዘብ፣ ብዙ ነገር የተያዘባችሁ ሰዎች፣ እኔ እንዲህ ነው ብዬ ልናገር አልችልም። የተያዘባችሁ ነገር ግን በጌታ በኢየሱስ ስም ዛሬ ወጥመዱ ይሰበራል፣ ወደ እናንተ እጅ ይገባል። ሃሌሉያ!
ወደ እናንተ ሕይወት ይመጣል። ሃሌሉያ። ማካርዶኒያስ ክብር ለኢየሱስ ይሁን። ከዛ በኋላ ሕፃኑ ወንድ ከሆነ ምን በሉት? ግደሉት፣ እዛው ማማጫ ድንጋይ ላይ። እናንተ ዕብራውያን ሴቶች ስሙ አላቸው። ዋርኒንግ ሰጡ። በጣም አጥብቆ ነው የነገራቸው። ምን በሉት? ግደሉት። እነሱ ግን የንጉሱን ትእዛዝ ሳይሆን የእግዚአብሔርን ትእዛዝ ሰምተው የሚወለደውን በሙሉ ምን አደረጉት? በሕይወት እንዲኖር አስቀጠሉት። ዛሬ እንደዚህ ብዬ እነግራችኋለሁ፣ ከእናንተ የሚወለደው ነገር አይሞትም። ከአንቺ የሚወለደው ነገር አይሞትም። ከአንተ የሚወለደው ነገር አይሞትም። እግዚአብሔር እንደዚህ አውርቶኛል። ጠላቶቻችሁ እየፈሩ፣ ጠላቶቻችሁ እያስጨነቋችሁ፣ ጠላቶቻችሁ ግራ እያጋቧችሁ ከእናንተ የሚወለድ ነገር አለ አለኝ ጌታ። ዣጋሃዲ ጋልዶናስ ሳካርዳኒያስ ሬቦላባጂና ጎባኒያስ ዴሌቤጄኒያ ልጅ ይወለዳል አለኝ ጌታ። ማካርዶኒያሳ መሃን ሆኖ እናንተ ላይ ተቀመጠ፣ መካን አድርጎ ያስቀመጠ ዛሬ የስፒሪት ነው። በጌታ በኢየሱስ መንፈሱ ተመታ፣ ኃይሉ ተመታ። ሻባሃዲ ጋልዶኒዮስ ልጆች የእግዚአብሔር ስጦታዎች ናቸው። ራእይ የእግዚአብሔር ስጦታ ነው። ማካርዶኒያ ሴሌቤጄኒያ እንደዚህ ብዬ እናገራለሁ። ለሚቀጥሉት ቀናቶችና ወራቶች በእናንተ ሕይወት ላይ የሚወለዱ ነገሮች በሙሉ አይሞቱም አለኝ ጌታ። አይሞቱም አለኝ ጌታ። ክብር ለኢየሱስ ይሁን። እግዚአብሔር እኮ ወርዷል እኮ ለእስራኤላውያን፣ ወርዷል ለእስራኤላውያን እግዚአብሔር። ከዛ በኋላ እንደዚህ አሏቸው። እግዚአብሔርን ስለፈሩ የግብፅ ንጉሥ ያዘዛቸውን አልፈጸሙም ይላል። የሚወለደው በሙሉ ይወለዳል፣ ያድጋል። አሁን ይህንን ንጉሱ ባወቀ ጊዜ የዕብራውያን ሴቶችን አስጠራና እንደዚህ አላቸው፣ ለምን አልገደላችሁ? ወንድ ከሆነ ግደሉ ብዬ አዋጅ ወጦቼ ትእዛዝን አስተላልፌ ለምን እንደዚህ አላደረጋችሁም ብሎ ሲጠይቃቸው በጣም የሚገርም መልስ ነው። የዕብራውያን ሰዎች ወይም ሴቶች እንደ ግብፃውያን አይደሉም። ማካርዶኒያሳ ምክንያቱም ጥንካሬ አለ። ደካሞች አይደሉም። ምንድን ነው የሚባለው? የኬልዶኖሳ ጠንካራ የሚሆኑ ሰዎች ናቸው። ዕብራውያን ሴቶች የሚባሉት የእግዚአብሔር አቅም በእነሱ ላይ የመጣ ለፍረስፋሳዎች አይደሉም። ይህ ጉልበት አቅመ ቢስ የሆኑ አይደሉም። በእነሱ የሚወለደው ነገር፣ በእነሱ በኢየሱስ ስም የሚመጣው ነገር ሁሉ ሌኮባንያሳ አልገባውም። ንጉሱ እየተመታ ነው። አልገባውም። እንደናንተ አይደለንም። እግዚአብሔር ከኛ ጋር ነው። ጉልበታችን እግዚአብሔር ነው። እንደናንተ ደካሞች አይደሉም። እንደናንተ ሰነፎች አይደሉም። የኛዎቹ ብርቱ ናቸው። አንድ ሰው እኔ ሰው ብርቱ ነኝ ይበል እስቲ። ብርቱ ሰው ነኝ ይበል እስቲ። በጌታ ነው ብርታትህ፣ በጌታ ነው ብርታትሽ። ዛሬ እንደዚህ ብዬ ጸልያለሁ፣ በጌታ በኢየሱስ ስም ከእናንተ የሚወለደው ነገር በሙሉ በሕይወት ይኖራል፣ በሕይወት ይኖራል። የሌላው ሊሞት ይችላል፣ የሌላው ሊያልቅ ይችላል፣ የሌላው በኢየሱስ ስም ሊጠፋ ይችላል። ከእናንተ ግን ያለው ብርቱና ጠንካራ ይሆናል በኢየሱስ ስም። መከራ ሲመታ እኮ ያልወደቅከው እኮ እግዚአብሔር ከአንተ ጋር ስለሆነ እኮ ነው። ችግሩ ስትገቢ እኮ ያልወደቅሽው። በጣም ብዙ አይነት ስቃዮችን ያሳለፉ ሰዎች አሉ። በጣም እኔ ከአይምሮ የበላይ መንፈስ ቅዱስ ብዙዎችን አስወርቶ ብዙዎችን እግዚአብሔር መንፈስ ቅዱስ ሰው መሸከም የማይችለውን ነገር በሙሉ ተሸክመው ያለፉ 10 ሰው ተሸክመው ማለፍ የማይችለውን ብዙ እህቶች ያሳለፉ እግዚአብሔር ምስክሬ ነው። ጌታ እንደዚህ አለኝ፣ እናንተ ሰዎች አቅማችሁና ብርታታችሁ ጌታ ነው። ሃሌሉያ። አቅሜና ብርታቴ ጌታ ነው ይበል አንድ ሰው። ለምን መሰላችሁ ምላችሁ? የምናልፍባቸው መንገዶች ሁሉ ፔን ሳይኖራቸው ቀርቶ አይደለም፣ ችግር ሳይኖር ቀርቶ አይደለም። ሁልጊዜ በሰዎች ፊት ለፊት በጠላቶች ፊት ለፊት ደስተኛ የምንሆነው ሳይከፋን ቀርቶ አይደለም፣ ሳይሰማን ቀርቶ አይደለም። ጌታ በውስጣችን ስላለ ነው። ጌታ በሕይወታችን ስላለ ነው። እረ በጌታ በኢየሱስ ስም ነገራችሁና ሕይወታችሁ እንደ እግዚአብሔር ቃል በኢየሱስ ስም ይሰፋል፣ በኢየሱስ ስም ይሰፋል። አንድ ሰው ካለበት ተነስቶ ነገሬ ይበዛል ይበል እስቲ። ነገሬ ይበዛል ይበል እስቲ። ሃሌሉያ። ስንት ሰው እንደተነካ ባላቅም ወደ 30 ሰው ምናምን ያለው ጌታ ግን እንደዚህ እያለኝ ነው፣ የብዙዎች ነገር ይበዛል አለኝ ጌታ። ይበዛል። አልቀሰን ጠዋት ደስተኞች የምንሆነው ጌታ ከኛ ጋር ስለሆነ ነው። ሌሊት ነክቶን ነው። ሌሊት አብሮን ተኝቶ ነው። አይመስለውም ለአንዳንድ ሰው። ጭፍጭፍ አድርገውን ከቢሮ ከስራ ቦታ ከቤተ ክርስቲያን ከጓደኞቻችን ጋር ከቤተሰብ ጋር
በተለያየ ሁኔታ ውስጥ ተጣልተን በተለያየ ሁኔታ ውስጥ ልባችን አዘን ስንተኛ ስናድር ጌታ አብሮን አድሮ እኮ ነው። ጌታ አብሮን እኮ ከኛ ጋር ሆኖ ነው። እኔ ያለሁላችሁ ተብለን እኮ ነው። ሜካርዳን ያሳ አንዳንድ ሰው ያልገባው ሰው ካለ ጌታ ነው። ይበዛል ነገራችን፣ ህይወታችን ይበዛል፣ ነገራችን ይበዛል፣ በረከታችን ይበዛል። መራራ ጽዋ ይደፋ በኢየሱስ ስም። የለቅሶ ጽዋ ይደፋ በኢየሱስ ስም። የሐዘን ጽዋ በኢየሱስ ስም ይደፋ በኢየሱስ ስም። አሳዝኖ እናንተ ላይ በኢየሱስ ስም መከራን የጨመረ ጨለማ በኢየሱስ ስም ተመታ። ራማታር ዳንያሳ በምሬት ወጥተዋል። በብዙ ችግር ወጥተዋል። አንዳንዶች እግዚአብሔር ከኔ ጋር የለም እንዴ ብለው የወጡ ብዙ ሰዎች አሉ። ምክንያቱም የእግዚአብሔርን ጥልቅ የሆነ ፍቃድ ጥልቅ የሆነ የእግዚአብሔርን መንፈስ መረዳት ተስኗቸው ብዙ ሰዎች ይወጣሉ። በመከራ ውስጥ ያሉ ብዙ ሰዎች አሉ። ወዳጄ ከጌታ ከወጣኝ ሰይጣን ነው የሚገልኝ። ወዳጄ ከእግዚአብሔር ከወጣሽ ሰይጣን ነው የሚገልሽ። በምንም አይነት ታምር አይራራልሽ። በምንም አይነት ታምር አይራራልህ። ከጌታ የወጣችሁ ሰዎች ተመለሱ። በምሬት ውስጥ ያላችሁ ተመለሱ። በማግሮምሮም ውስጥ ያላችሁ ተመለሱ። ኢሚዲየትሊ ነው የሚገለን። ኢሚዲየትሊ ነው የሚያጠፋል። ሰይጣን ያጠፋኛል። በተለይ በአገልግሎት ህይወት ውስጥ ያላችሁ ሰዎች እያያችሁኝ ነው። ከእግዚአብሔር ሐሳብና ፍቃድ ከወጣችሁ ጌታ ምስክሬ ነው፣ ሰይጣን ይገላችኋል። ሰይጣን ህይወታችሁን ምስቅልቅሉን ነው የሚያወጣው። በጣም የሚገርመኝ ይህን ክፍል የዕብራውያን ሴቶች እንደናንተ ልፍስፍሶች አይደሉም፣ ብርቶች ናቸው። እንደናንተ ሰነፎች አይደሉም። እግዚአብሔር ምስክሬ ነው። ብርቱ የሆነ የእግዚአብሔር ጸጋ፣ ብርቱ የሆነ የእግዚአብሔር ክብር በእናንተ ህይወት ይወለዳል። በእናንተ ዘመን ይወለዳል። በእናንተ ጊዜ ይወለዳል። ልጆቻችሁ ወድቀው አታገኟቸው። በኢየሱስ ስም ተስፋ ቆርጠው አታገኟቸው። የሆነ ራእያችሁ በኢየሱስ ስም ተስፋ ቆርጦ ቆሞ ሰይጣን እያለቀሳችሁ አያያችሁም። በኢየሱስ ስም አንድ ሰው ሰይጣን እያለቀስኩ አያየኝም ይበል እስቲ። ቬና ካርዳኒያስ ራማዲ ጋልዶኖስ ፕሬሌቤጄኒያ ሰይጣን ስቆብኝ በኢየሱስ ስም አያየኝም። በእኔ ድንኳን ውስጥ እልልታ ነው ያለው፣ በእኔ ድንኳን ውስጥ ምስጋና ነው ያለው የሚል ሰው ካለ አሜን ይበል። በኢየሱስ ስም አሜን ይበል። ቫንዳኒያስ ካርዶኒያስ በእኛ ድንኳን ውስጥ እልልታ ነው ያለው፣ በእኛ ድንኳን ውስጥ እልልታ ነው ያለው። እግዚአብሔር ምን አደረጋቸው? ለእነዚህ ዕብራውያን ሴቶች ለአዋላጆቹ መልካም ሆነላቸው ይላል። እግዚአብሔር አብሮ ነው ያለው። እግዚአብሔር ከጎናቸው ነው ያለው። ሃሌሉያ። ከዛ በኋላ ህዝቡ በቁጥር እየበዛ እያየለ ሄደ ይላል። ንጉሱ ይሄንን ሲያይ የመጨረሻ አዋጁ ሞት ሆነ። የመጨረሻ አዋጁ መግደል ሆነ። ዛጋዲ ጋልዶናው ሴክሌቬጄኒያ የፈለገ አዋጅ ሊመጣ ይችላል። ነገር ግን ከኔ ውስጥ ይወለዳል፣ ከአንቺ ውስጥ ይወለዳል፣ ከአንተ ውስጥ ይወለዳል። ጌታ እንደዚህ ብሎኛል። ሊካርዶኒዮሳ ሞት እያለ ይወለዳል፣ ሐዘን እያለ ይወለዳል፣ ዘግ እያለ ይወለዳል፣ ሰልፍ እያለ ይወለዳል አለኝ። ይወለዳል አለኝ። ጭራሻውን አለቆቹን አይደለም፣ እነዚህ አጠገቡ የሚሰሩትን አይደለም፣ ህዝቡን ምን አደረገ ይላል? አዘዘ ይላል። ዕብራውያን የሚወልዱት ወንዶች ከሆኑ ሂዱና አባይ ወንዝ ላይ ግደሉት፣ አርዳችሁ ግደሉ፣ ጨፍልቃችሁ ግደሉ የሚል አዋጅ ወጣ። እግዚአብሔር ግን ታማኝ ነው። በዛ ሁኔታ አንድ ከሌዊ ወገን የሆነ ሬኮቫናሳ ካርዳኒያሳ ሬቦለቤጄኒያ ወንድ ልጅን ወለደ ይላል። ያ የተወለደው ሙሴ ነው። ሃሌሉያ። ያ የተወለደው ሙሴ ነው። ሃሌሉያ። ሞት በታወጀበት ዘመን፣ ይኸውልህ ባርነት በታወጀበት ዘመን እንዳይመስልህ፣ ይኸው ጭካኔ ስራ በተባለበት ዘመን እንዳይመስልህ፣ ሞት በታወጀበት ያውም በንጉሱ አሽከሮች እንዳይመስልህ፣ በህዝቡ ነው። ዕብራውያን ሲወልዱ ባያቸው ጊዜ ወንድ ከሆነ ምን በሉ? ግደሏቸው አሉ። ማርዳኒያሳ ካርዳኒያሳ ዛሬ እንደዚህ ብዬ ጸልያለሁ። የጠላት ምክር ዛሬ ፈርሷል። የኔና የእናንተ ነገር በኢየሱስም ዛሬ ምሽት ይወለዳል። የሚወለደው በጠላት በረከት ያድጋል። የሚወለደው በጠላት በረከት ያድጋል። አንዳንድ ሰው አይመስለውም። የኔ ነገር ተወልዶ ቤት በኩል ነው የሚሄደው፣ ቤት በኩል ነው የሚሰፋው፣ ቤት በኩል ነው። ወይኔ ቢወለድ፣ ስራይ ቢወለድ፣ ቢዝነስ ቢወለድ፣
ልጅ ቢወለድስ ራዳላቫኒያሳ ካምፓኒ ቢወለድስ ቤተክርስቲያን ቢወለድስ የአገልግሎት ጸጋ ቤት በኩል ሊሄድ ይችላል እና ካርዳኒያሳ በጠላት በረከት ያድጋል በጠላት በረከት በኢየሱስ ስም ያድጋል ይሄዳል የሚቆም ነገር የለም አለኝ ጌታ የሚታገት ነገር የለም አለኝ ጌታ ዛሬ በጌታ በኢየሱስ ስም የእግዚአብሔር ኃይል በእናንተ ላይ መጣ በኢየሱስ ስም መጣ ሃሌሉያ በዚህ ሁኔታ ውስጥ ሆኖ ነው እግዚአብሔር ታላቅን ነገር ያደረገላቸው ራባሃዳላ ባጃና ማካርዶኒያሳ አዋጁ ባርነቱ ነበር አሁን ወደ ሞት አዋጅ ተቀይሯል በዛ ውስጥ ሙሴ ተወለደ በዛ ውስጥ ዓላማ ያለበት ጥሪ ያለበት ቅባት ያለበት በጌታ በኢየሱስ ስም እንደዚሁ መወለድ ይጀምራል በኢየሱስ ስም እንደዚሁ ከኔ መወለድ ይጀምራል እያላችሁ ጻፉ ብዙ ሰው ያለው ከኔ ይወለዳል የመጣው ቃል እኔን ይመለከተኛል ከኔ ይወለዳል እያላችሁ ጻፉ ከኔ ይወለዳል እያላችሁ ጻፉ ቶሎ በሉ ሃሌሉያ መልእክቴን ጨርሻለሁ ልጸልይ ነው በጣም ጌታ ያወራኝ ነገር አለ ሁለት ሰዎችን ታርጌት አድርጎ በዚህ ዓመት ፕሮግራም አድርጎ ሰይጣን ምን ብሏል አዋጅን አውጥቷል አያልፉም ብሎ ነው ሁለት ሴቶችን እግዚአብሔር አሁን እንደዚህ እየተናገረኝ ነው ይሄንን የሞትን አዋጅ ገልብጫለሁ ይለኛል ጌታ እንደው ይሄንን አደባባይ በዛ አይነት መንገድ መጸለይ አልፈልግም ነበር ጌታ መንፈስ ቅዱስ ግን እንደዚህ ያወራኛል በሞት የምትጨነቁ በሞት መንፈስ የምትጨነቁ የሞት ድምጽ በጆሮአችሁ የምትሰሙ ሰዎች ሞት የሚሸታችሁ ሰዎች ምክንያቱም ይወላችሁ እንኳን እኔ አይደለም ብዙ ታላላቅ የሚባሉ ሰዎች ሰይጣን እየመጣ ሞትን ያውጅባቸው ነበር ጌታ እንደዚህ ነው ያወራኝ የሞትን ድምጽ የሚሰሙ ብዙ እህቶች አሉ ብዙ ወንዶች አሉ አለኝ ይሄንን የሞትን መልአክ እግዚአብሔር ገልብጣለኝ አሁን ምታው አለኝ ቬና ሳካርዳኒያሳ ቆይ ረባሃዲ ጋልዶኖ ሴክሌቬጄኒያ እናንተ ሰዎች ካላችሁ ቶሎ አንዳንድ ቁጥር ጻፉልኝ ቶሎ በሉ የሞትን ድምጽ የምትሰሙ የሞትን አዋጅ ጆሮአችሁ ላይ መጥቶ የሚታወጅ ዛሬ ጌታ እንደዚህ አለኝ ይሄንን የሞትን ጽዋ ደፈዋለሁ አለኝ ጌታ ይሄንን የሞትን ጽዋ ደፈዋለሁ አለኝ አንዳንድ ቁጥር ጻፉልኝ ካየው በኋላ ነው የምጸልየው ቶሎ በሉ ክብር ለኢየሱስ ይሁን መልእክቴን ጨርሻለሁ ክብር ለኢየሱስ ይሁን ዝናብ እየዘነበ ነው እኔ ጋር ያየው ነው ጌታ ኢየሱስ ዘመናችሁን ይባርክ እጸልያለሁ አትሞቱም እናንተ ሰዎች በህይወት ትኖራላችሁ ጌታ ምስክሬ ነው የሞትን ጽዋ እግዚአብሔር ደፍቷል የሞትን ጽዋ እንደዚህ የሞትን ጽዋ እግዚአብሔር ሲደፋ ያለው የሞትን ጥንስስ እግዚአብሔር ሲገለብጥ ያለው ጥንስሱን ነው ሲገለብጥ ያየሁት እግዚአብሔር ምስክሬ ነው ቶሎ ጻፉ ሬካልዶና ሳካርዳኒያስ ህይወት ብቻ አይደለም ቢዝነሳችሁ ይሞታል ልጆቻችሁ ይሞታሉ ትዳር ይሞታል አትቀጥልም የምትባል በቃ ድምጽ ነው የምትሰሙት እግዚአብሔር ይሄንን መንፈስ እመታዋለሁ አለኝ ጌታ ሃሌሉያ ክብር ለኢየሱስ ይሁን ቶሎ ጻፉ ያያየው ነው ቬና ካልዳኒያስ የሞት አዋጅ ከዚህ ቀን ጀምሮ አይሰራም የሞት አዋጅ በሰው ሀገር ሆናችሁ ሞት የሚላችሁ ቬና ካልዶና ሳካርዳኒያስ እግዚአብሔር እንደዚህ አለኝ ከዚህ ሰዓት ጀምሮ ይሄ የሞት ጽዋ ከናንተ ህይወት ላይ ይደፋል አለኝ ካንቺ ህይወት ላይ ይደፋል አለኝ እጆቻችሁን ወደ ስክሪን አድርጉ ያያያችሁ ነው ቬና ሳካርዳኒያስ ማሎሶክሮ ጆኖሞ ኮርዶኒዮስ ነፍሴን ከውስጤ ሊያወጣት ጫፍ ደረሱ አለ እግዚአብሔር ግን ነፍሴን መለሳት እንዳለ ዳዊት ቬና ካልዳና ሳካርጃና ማሃዲ ጋሎቫኒያሳ ረለበጀኒያ በግራና በቀኝ ማዕት ጠላቶች ሲወርቁ አያለሁ በግራና በቀኝ ማዕት የሞት መልአኮች ሲወርቁ አያለሁ ነገራችሁን ሊገሉ የወጡ የጠላት ቀስቶች ሁሉ እግዚአብሔር አየር ላይ ሲያራግፍ አያለሁ አየር ላይ እግዚአብሔር ሲያራግፍ አያለሁ የሞትን አዋጅ እግዚአብሔር ሲገለብጥ አያለሁ ጆቻችሁን ወደ ስክሪኑ አድርጉ እየጸለይኩ ነው ቬና ካልዶኒያሳ ራባሃዲ ጋልዶኖ ሴክሌቬጄኒያ ራባሃዳና ባጃና ማካርዶኒያሳ በውስጣችሁ አንድ ኃይል ያልፋል አሁን አንድ እግዚአብሔር ጸጋ ያልፋል ሕይወትን የሚሰጥ ኃይል ያልፋል ልቀቅ አሁን የሞት አዋጅ በኢየሱስ ስም ሕይወታቸውን ልቀቅ ዘመናቸውን ልቀቅ ትዳራቸውን ልቀቅ ልጆቻቸውን ልቀቅ በጌታ በኢየሱስ ስም ጸልያለሁ ከዚህ ሰዓት ጀምሮ የሞት አዋጅ ዛኪያሎባሳ ተገለበጠ በኢየሱስ ስም ተገለበጠ አይኖቻችሁን ጨፍኑና እጆቻችሁን ወደ ስክሪኑ ዘርጉ
የአምላኬ የእግዚአብሔር መንፈስ ባላችሁበት በየአድራሻችሁ ይነካችኋል። ጌታ ምስክሬ ነው። የሞትን ጽዋ የሞትን ጥንስስ እግዚአብሔር አሁን ይደፋዋል። አሁን በኢየሱስ ስም ሞት አይሆንም አለኝ ጌታ። ሞት አይሆንም አለኝ። ዣጋዲ ጋልዶናሳ ሌሊት በሕልም የሚያስጨንቃችሁ፣ ቀን በሰዎች የሚያስጨንቃችሁ፣ በጌታ በኢየሱስ ስም በድምፅ የሚያስጨንቃችሁ፣ በጌታ በኢየሱስ ስም ነገራችሁ ስጋችሁን የተከራየ አሁን በጌታ በኢየሱስ ስም በእግዚአብሔር እሳት ተበላ። በኢየሱስ ስም ተበላ። በኢየሱስ ስም ሞት ተበላ። በኢየሱስ ስም ሞት መውጊያው ተሰበረ። በኢየሱስ ስም አንድ ሰው አሜን እያለ ይጻፍ እስቲ። ራባዳላባ ጃናማ ካንዶ ውጣ ከህይወታቸው ላይ ውጣ። አሁን ከጻፉልኝ ሰዎች ላይ ውጣ። ሞት ከሚያስጨንቃቸው ህይወት ላይ ውጣ። ነፍሳቸውን አታስጨንቅ፣ ህይወታቸውን አታስጨንቅ። መራራ የሆነ ህይወት፣ የብቸኝነት ህይወት በጌታ በኢየሱስ ስም የጠላት ፕሮግራም፣ የጠላት ዓላማ ከዚህ ሰዓት ጀምሮ በኢየሱስ ስም ተሸኘ፣ ወደ ሲኦል ተሸኘ። ሰው የተከራየበትን ቤት እንደሚለቅ ጌታ እንደዚህ አለኝ። ወደ ሲኦል እየተሸኘ ነው፣ እየለቀቀ ነው አለኝ ጌታ። እየለቀቀ ነው አለኝ በኢየሱስ ስም። ሂማካርዳንያሳ ራባጃና ማካንዶባስያ ሌሊቶቻችሁ ነፃ ወጥተዋል። ህይወታችሁ ነፃ ወጣ። ብድግ በሉና ቁሙና የሞት አዋጅ ከህይወቴ ላይ ወለቀ እያላችሁ ጻፉ። ወለቀ። ራሳችሁ ላይ አውጁ። ጻፉ። ራሳችሁ ላይ አውጁ። አሁን የሞት አዋጅ ወለቀ። የሞት ጽዋ ተደፋ። የሞት ጽዋ ተደፋ። የሞት ጽዋ ተደፋ። ሻማ ጋርዶኒያሳ የስ የጌታ መንፈስ እያለፈ ነው። የጌታ ኃይል እያለፈ ነው። የብዙዎችን ልብ እግዚአብሔር እየነካ ነው። የብዙዎችን ህይወት እግዚአብሔር እየለወጠ ነው። የብዙዎችን መርገም እግዚአብሔር እየሰበረ ነው። ተሰበረ በኢየሱስ ስም። ተሰበረ በኢየሱስ ስም። ሞት ተሸኝቷል። ሞት ተሸኝቷል። ቀደም የጻፋችሁ ቶሎ ቶሎ እንደዚህ ጻፉ። ሞት ተሸኝቷል። ሞት ተሸኝቷል። ሞት ተሸኝቷል እያላችሁ ጻፉ። ቶሎ ቶሎ በሉ። ሃሌሉያ። ቶሎ ቶሎ በሉ። በእናንተ ላይ የመጣው የእግዚአብሔር መንፈስ ያናግራችኋል። አሁን ሞት ተሸኝቶልኛል፣ ሞት ተሸኝቷል፣ ሞት ተገልብጧል እያላችሁ ጻፉ። ቶሎ ቶሎ በሉ። ቶሎ ቶሎ በሉ። ሊያችሁ ቅድም የጻፋችሁ ቶሎ ቶሎ በሉ። እግዚአብሔር ምስክሬ ነው። የሞትን ጥንስስ እግዚአብሔር ገልብጦታል። የሞትን ጥንስስ እግዚአብሔር ደፍቶታል። ከዚህ በኋላ አስጨንቃችሁ፣ ከዚህ በኋላ በእናንተ ህይወት ላይ በጌታ በኢየሱስም አቅም አይኖረውም። ዴሎ ካቫኒያስ ሳካርዳኒያስ አሜን። ተሸኝቷል፣ ተሸኝቷል። ጌታ ይባረክ። ጌታ ኢየሱስ ይባረክ። ምላኬ እግዚአብሔር የተባረከ ይሁን። አንድ ጸሎት እጸልያለሁ። ጌታ መንፈስ ቅዱስ በመራኝ መጠን በነገረኝ እና ባሳየኝ መንገድ እጸልያለሁ። ክብር ለኢየሱስ ይሁን። ራስ ምታት ላይ በጣም ራስ ምታት ያለባችሁ ሰዎች ራስ ምታት አሁን ቀላል ሊመስል ይችላል። ብዙ ሰው በራስ ምታት ረጅም ዘመን ቤቱ ላይ የሚቀመጥ ሰው አለ። ራሳችሁን የሚያማችሁ ሰዎች ንዳድ ከዚህ ጀምሮ እስከ ግንባራችሁ ድረስ እንደ ንዳድ፣ እንደ ውጋት፣ እንደ አዙሪት ሆኖ ተቀምጦ የእናንተን ህይወትና ጤና ነፍሳችሁን ሊበላ የተዘጋጀ ነፍሰ ገዳይ መንፈስ ዛሬ ይመታል። አሜን። ለእናንተ ሰዎች መጸለይ ይፈልጋለሁ። 2 ቁጥር ጻፉልኝ። ቶሎ ቶሎ በሉ። ማካልዶና ሴክለቨጄኒያ ሬፓራቫኒያ ሴክላቫጃና ማካርዶኒያስ ቶሎ ቶሎ ካየውኝ ነው የምጸልየው። ቶሎ በሉ። በጣም በከፍተኛ ራስ ምታት ውስጥ ያላችሁ ሰዎች ዜኮልዶኖ ሴፕራጃና ማካርዳኒያስ ሬሌቬጄኒያ ዛጋሃዳላ ሃዲ ጋልዶኒዮስ እያየው ነው። ዣባሃዳላ ባዳላ ባጋንታራዳላባውሲያ ቬኖስ ሴክለቬጄኒያ ስጦታ ይዘው የደገሙ አሁን ይመቱ በጌታ በኢየሱስ ክርስቶስ ስም። ስጦታ ብለው ደግመው ያስቀመጡት ሁሉ በስመ ኃይል አሁን የፈረሰ ይሁን፣ ይፍረስ በኢየሱስ ስም። ሻካርዳኒዮ ሴፕላቫኒያሳ እያየው ነው። እሺ ድግምት ይመታ በኢየሱስ ስም። የጨለማ ስራ አሁን ይፍረስ በኢየሱስ ስም። ይፍረስ በኢየሱስ ስም። ይፍረስ በኢየሱስ ስም። ያወራኛል ጌታ ምስክሬ ነው። ሬላ ጃና ማካርዶኒያሳ ዣጋሃልዱናሳ
ልብስ ላይ ተደግሞ የተሰጠ፣ ጫማ ላይ ተደግሞ የተሰጠ፣ ወርቅ ላይ ተደግሞ የተሰጠ ተመታ በኢየሱስ። ለእናንተ ልጸልይ 2 ቁጥር። ጌታ ኢየሱስ ዘመናችሁን ይባርክ። ቀኝ እጃችሁን አናታችሁ ላይ አድርጉ። ኃይል ይለፍ። ቀኝ እጃችሁን አናታችሁ ላይ እዚች ጋር አስቀምጡልኝ። ቬና ካልዶኒያስ በስሙ ኃይል ጸልያለሁ። የተናገርከኝ አንተ ነህ፣ ያወራኸኝ አንተ ነህ። በናዝሬቱ በኢየሱስ ክርስቶስ ስም ይሄ ራስ ምታት፣ ንዳድ፣ ውጋት በጌታ በኢየሱስ ስም ከላያቸው ላይ እንዲነቀል ጸልያለሁ። በጌታ በኢየሱስ ስም እንዲነቀል ጸልያለሁ። ልቀቅ! አሁን በኢየሱስ ስም ልቀቅ! ጭንቅላታቸውን ልቀቅ! ሕይወታቸውን ልቀቅ! በጌታ በኢየሱስ ስም ጸልያለሁ። የጨለማ ኃይል ማካርዶኒያሳ ሬሌቤጄኒያ ቀስትን አሹለ በሽታን የሰካ በጌታ በኢየሱስ ስም ደዌን የሰካ አሁን በኢየሱስ ስም ኃይል የታገተ ይሁን፣ ኃይል የተመታ ይሁን፣ ኃይል የከሸፈ ይሁን፣ ኃይል የተመታ እንዲሆን ጸልያለሁ። ልቀቅ! ሰውነታቸውን ልቀቅ! ሕይወታቸውን ልቀቅ! ብልቶቻቸውን ልቀቅ! በጌታ በኢየሱስ ስም ጸልያለሁ። ከዚህ ሰዓት ጀምሮ እነዚህ በኢየሱስ ስም በሽታዎች ተጠርገው በኢየሱስ ስም ይውጡ፣ በኢየሱስ ስም ይውጡ፣ በኢየሱስ ስም ይውጡ፣ በኢየሱስ ስም። ሌኮቫንያሳ አጋንንት ጭንቅላታችሁ ላይ ያስቀመጠው የትኛውን ቡትቶ ኮፍያ አሁን ተነሳ፣ በኢየሱስ ስም ተነሳ፣ በኢየሱስ ስም። አንድ ሰው ከኔ ላይ ተነሳ ይበል እስቲ። ተነሳ በኢየሱስ ስም፣ ተነሳ በኢየሱስ ስም። ከብዙ ሰዎች ሕይወት ላይ እግዚአብሔር አምላክ ቡትቶ ኮፍያ የሚመስል ሰይጣን ያስቀመጠውን እግዚአብሔር አንስቷል። እግዚአብሔር አንስቷል በኢየሱስ ስም፣ አንስቷል በኢየሱስ ስም። ክብር ለናዝሬቱ ለኢየሱስ ይሁን። እግዚአብሔር የተባረከ ይሁን። አንድ ስፒሪት አለ ተደግሞ ለብዙ ሰዎች በዚህ ዓመት ስጦታ ሊሰጥ ነው ታዘጋጅቷልና ጌታ እግዚአብሔር ምስክሬ ነው። ጌታ እያሳየኝ ነው። ሰርተው ያዘጋጁት ብዙ ነገር አላለኝ ጌታ። በዚህ ዓመት ስጦታ ብሎ በዚህ ዓመት ይሰጣቸዋል። በነሱ ህይወት ላይ 2018 ሞት ነው። በነሱ ህይወት ላይ ሞት ነው። በነሱ ህይወት ላይ ዳሜጅ ነው። ነገራችሁ በሉት፣ ቢዝነሳችሁ በሉት፣ ትዳራችሁ በሉት፣ እንደዚህ የተዘጋጁ በሰይጣን ዓለም ውስጥ እንደዚህ ተዘጋጅተው ያሉ ስጦታዎች አያለሁ። ስጦታቸው ውስጥ ነው። አስተውሉ። ይሄንን ቀን በደንብ አስተውሉ። በደንብ ነው አስተውላችሁ እንድሰሙኝ የምፈልገው። ተዘጋጅተው የተቀመጡ አሉ። ለአዲስ ዓመት በሉት፣ ለበዓል በሉት፣ እንኪ ተብለሽ የሚሰጥሽ፣ እንካ ተብለ የሚሰጥህ ገንዘብ በለው፣ አንተ ምንም ነገር ሊሆን ይችላል። የተዘጋጁ የጠላት ስጦታዎች ይካርዳንያሳ እግዚአብሔር ይህንን መንፈስ መትቼዋለሁ አለኝ። እግዚአብሔር ይህንን መንፈስ መትቼዋለሁ አለኝ። ይህንን ድግምት መትቼዋለሁ አለኝ። ይህንን የጠላትን ፕሮግራም እግዚአብሔር አጨናግፌዋለሁ አለኝ። አጨናግፌዋለሁ አለኝ። አጨናግፌዋለሁ አለኝ ጌታ። በጌታ በኢየሱስ ስም ሞት አይሆንም፣ ሞት አይሆንም። ተደግሞ የተሰጣችሁ ነገር ወደ እነሱ ይመለሳል። ሞቱ ወደ እነሱ ይመለሳል። ሐዘኑ ወደ እነሱ ይመለሳል። በኢየሱስ ስም ይመለሳል። ሊስት ነው ማየው። እግዚአብሔር ምስክሬ ነው። ተጽፎ የተቀመጠ ስም ተጽፎ ለከሌ እንደዚህ፣ ለከሌ እንደዚህ፣ ለከሊት እንደዚህ እየተባለ እግዚአብሔር አምላክ ከእጃቸው ላይ ይህንን ስጦታ እግዚአብሔር ገለበጠ በኢየሱስ ስም። ሃሌሉያ ሃሌሉያ። አስተውሉ። ቺን ቀን እንዳትረሷት፣ ቺን ጊዜ፣ ቺን ሰዓት እንዳትረሷት። ስጦታ ብለው ይዘው የሚመጡት ሁሉ እግዚአብሔር አምላክ አፍርሷል። እግዚአብሔር አምላክ ነገራቸውን ሁሉ ገልብጦባቸዋል። እግዚአብሔር አፍርሶባቸዋል። ማላሳ ካርዳንያስ ክብር ለኢየሱስ ይሆን። አምላካችን ኢየሱስ ያድናል እያላችሁ ጻፉ እስቲ። ያድናል፣ ይታደጋል፣ ያድናል እያላችሁ ጻፉ። ቶሎ በሉ። ኢየሱስ ያድናል። ማላኮርዶኖ ሴፕሌ በጄኒያ እያገባደርኩ ነው። ክብር ለኢየሱስ ይሁን። ከሞት ከመኪና አደጋ የተረፉ ሰዎች አሉ አለኝ ጌታ። ከመኪና አደጋ እናንተ የትኛው ዓመት ላይ እንደሆነ ራሳችሁ ታውቁታላችሁ። እናንተ ሰዎች ጻፉልኝ፣ ቶሎ በሉ። 3 ቁጥር ጻፉልኝ፣ ቶሎ በሉ። 3 ቁጥር። ከዚህ በፊት ከመኪና አደጋ የተረፋችሁ ሰዎች፣ ከመኪና አደጋ የተረፋችሁ ሰዎች ቶሎ እየነዳችሁ
ተሳፍራችሁ እየሄዳችሁ ሊሆን ይችላል። ቶሎ ቶሎ እናንተ ሰዎች ጻፉልኝ። ቶሎ ቶሎ በሉ። 3 ቁጥር ጻፉልኝ። ቶሎ በሉ። እግዚአብሔር መልሶ ይሄንን መንፈስ ሊመታው ነው። ሃሌሉያ። ልናገር ባካችሁ። ቶሎ ቶሎ በሉ። ቶሎ በሉ። ሃሌሉያ። ስጽፉልኝ እጀምራለሁ። 3 ቁጥር ቶሎ ቶሎ በሉ። ከመኪና አደጋ የኋላ ታሪካችሁ እሺ፣ እያየው ነው። ቬናስ ሳካርዳኒያስ ኔክሎስ ዜክለ ቨርጂኒያ። ጠላቴ ዘንድሮ ጉዱ ፈላ። ተቀብሮ ወደሚቀጥለው ዓመት እንሻገራለን። ተዋርዶ መርዶ አይሆንም ነው እያለኝ ያለው ጌታ። መርዶ ዋይታ ለቅሶ አይሆንም እያለኝ ነው ጌታ። ብዙ ሰው እግዚአብሔር ምስክሬ ነው፣ በቤቱ ላይ ሰይጣን ያዘጋጀው የመርዶ ድንኳን ሲነሳ አያለሁ። የሐዘን ድንኳን ሲነሳ አያለሁ። ሬኬንደለ ቬርጂኒያ ቪና ካልዶራ ሰፓራዳ ላባጃና ማጋንዳ ሬይ ያኑማ ሶፕራዲ ጋቦኒያስ። ኧረ ጌታ ይታደጋል። ኧረ ጌታ ነፃ ያወጣል። ኧረ ኢየሱስ ዛሬ በኢየሱስ ስም ነፃ ያወጣል። የስ እናንተ ሰዎች ጌታ እንደዚህ አለኝ፣ በጌታ በኢየሱስ ስም ሊገለጥ ያለ አደጋ ዛካልዶነ ሰለበጀኒያ እግዚአብሔር አንስቻለሁ አለኝ። አንስቻለሁ አለኝ። በደሙ ሸፍኛቸዋለሁ። በደሙ ሸፍኛቸዋለሁ። ጌታ እንደዚህ አለኝ፣ ይሄ አደጋ አይሰራም ዳግም አለኝ። አይሰራም። ማርዳንያሳ ካርዶንያሳ ታርጌት አድርጓል። በመኪና አደጋ ሊገለጥ ያለ መንፈስ ታርጌት አድርጓል፣ ሊሰራ ያለ መንፈስ። እግዚአብሔር ግን እንደዚህ አለኝ፣ ይህንን አደጋ ገልብጬዋለሁ አለኝ። አንስቼዋለሁ አለኝ ጌታ። ሪማ ካርዶኒዮሳ ጌታ ምስክሬ ነው። ብዙዎቻችሁ ምስክርነት ታቀርባላችሁ። ጌታ እንደዚህ አለኝ፣ መርዶና የሐዘን ድንኳን፣ የዋይታ ድንኳን በቤታችሁ በሕይወታችሁ አይሆንም አለኝ። አይሆንም አለኝ ጌታ። አንድ ሰው አሜን ይበለኝ እስቲ። አይሆንም። አደጋው ተመታ። አደጋው ተወሰደ በኢየሱስም። ተወሰደ በኢየሱስም። ማሎሳ ካርዳንያስ በምድራችን በከተማችን በሀገራችን ሊገለጡ ያሉ ነፍሰ ገዳይ መንፈሶች ኒካልዶናዛ ታዘው የወጡ ተዘጋጅተው ሰልጥነው የወጡ ዛሬ ምሽት ኃይላቸው ተመታ በኢየሱስም። ተዋርደው ወደ ሲኦል፣ ተዋርደው ወደ ሲኦል ተመለሱ። ሃሌሉያ። ሁሉም ሰው ኢየሱስ አስመልጦኛል፣ አስመልጦኛል፣ አምልጫለሁ፣ አምልጫለሁ ያላችሁ ጻፉ ቶሎ ቶሎ እናንተ ሰዎች። ኢየሱስ ይባረክ። አመለጣችሁ፣ ከወጥመድ አመለጣችሁ፣ ከሞት አመለጣችሁ። እግዚአብሔር አምላክ አስመለጣችሁ። ሃሌሉያ። ጠላት የፈራው ነገር ከኔ ተወልዷል፣ ከአንቺ ተወልዷል፣ ካንተ ተወልዷል። ሬካልዶንያሳ እግዚአብሔር አብዝቶ ይባርካችሁ። በጣም ነው የምወዳችሁ። አምልጫለሁ። ቅድም የጻፋችሁልኝ 3 ቁጥር የጻፋችሁልኝ ሰዎች እናንተ ሰዎች አምልጫለሁ፣ አምልጫለሁ ያላችሁ ጻፉ። ሰይጣን መርዶ አይሆንም አለኝ። ለጠላቴ ሐዘን ለኔ የደስታ ቀን ነው፣ ለኔ የደስታ ቀን ነው። ደስ እያለኝ በፊቱ እንዲህ ዘምራለሁ፣ እንዲህ ዘምራለሁ። ድል ለሰጠኝ ጌታ በገና ይንቃኛለሁ። ይሄ ነው የኔ ጌታ ታምርን የሚሰራ። ለጠላቴ ሐዘን ለኔ የደስታ ቀን ነው፣ ለኔ የደስታ ቀን ነው። ደስ እያለኝ በፊቱ እንዲህ ዘምራለሁ፣ እንዲህ ዘምራለሁ። ድልን ለሰጠኝ ጌታ በገና ይንቃኛለሁ። ይሄ ነው የኔ ጌታ ታሪክን የሚሰራ። አይ መርዶ ለጠላታችሁ ተመልሷል። ደብዳቤው ወደ ጠላታችሁ ተመልሷል። ሐዘኑ ወደ ጠላቶቻችሁ ተመልሰዋል። ወደ ሰሩት ተመልሰዋል። ሃሌሉያ። ክብር ለናዝሬቱ ለኢየሱስ ይሁን። አገልግሎቴን በዚህ የምጨርስ ይሆናል። አንድ ነገር ግን እናደርጋለን። ይህንን ፔጅ ፎሎ ያላደረገ ሰው ፔጁን ፎሎ ያድርግ። ጌታ ኢየሱስ ዘመናችሁን ይባርክ። በዚህ ያላችሁ በሙሉ ዛሬ ከእግዚአብሔር ጸጋ ጠግበናል። ከእግዚአብሔር ሐሳብና ፍቃድና ዓላማ ጋር እግዚአብሔር አገናኝቶናል። በምንም ሁኔታ ውስጥ ሁኑ፣
እግዚአብሔር በእናንተ ህይወት ላይ የጀመረውን በእናንተ ህይወት ይጨርሰዋል። ፍጻሜያቸው ጅማሬያቸውም በዛ ነበር፣ በግብፅ ነበረ። እግዚአብሔር ግን በእነሱ ላይ ዓላማ ስለነበረው ብዙ ነገር እግዚአብሔር ምን አደረገ? አስተማራቸው፣ አሰለጠናቸው። ምሬት ከእናንተ ህይወት ላይ ተመቷል። ያላችሁበት ቦታ ትምህርት ቤታችሁ ለበረከት ተለውጧል። በኢየሱስም ስልጠናችሁ ወደ በረከት ተለውጧል። እግዚአብሔር ምስክሬ ነው። ከእናንተ የሚወለዱ ብዙ ነገሮች አሉ። ሜክላዶቫኒያሳ እንዳስረሱ ይህንን ሰዓትና ጊዜ። ክብር ለጌታ ይሁን። ጌታ ኢየሱስ ይባረክ። አምላካችን እግዚአብሔር የተባረከ ይሁን። አዳዲስ ነፍሳትን የምጠራበት ታይም ነው የሚሆነው። ጌታ ይባርካችሁ። በዚህ የተገኛችሁ በሙሉ እግዚአብሔር አብዝቶ ይባርካችሁ። ጌታ አብዝቶ ይባርካችሁ። በጣም ነው የምወዳችሁ። ጌታን እንደ ግል አዳኙ አድርጎ መቀበል የሚፈልግ ሰው ካለ 4 ቁጥር ይጻፍልኝ። አስተምረዋለሁ፣ ጸልይለታለሁ፣ ካጠገቡ ከጎኑ ሆናለሁ። እግዚአብሔር አምላክ በረዳይ መጠን ደግሞ ባሳየኝ እግዚአብሔር አምላክ ባስቀመጠብኝ ጸጋ ለብዙዎቻችሁ እንደምጸልይ ለእናንተ ምጸልያለሁ። ስለዚህ ጌታን እንደ ግል አዳኛችሁ አርጋችሁ ድንገት ነው ወደዚህ ቪዲዮ የመጣሁት። ፔጅን ድንገት ነው ያየሁት። አንተ ስትሰብክ አይቼ አላቅም እና እኔ በጌታ አይደለሁም፣ በጨለማ ውስጥ ያለው ሰው ነኝ። ስለዚህ እንድትጸልይልኝ እፈልጋለሁ። ወደ ጌታ ወደ እግዚአብሔር መንግስት መቀላቀል እፈልጋለሁ የምትሉ ሰዎች በዚህ ያላችሁ ሰዎች 4 ቁጥር እንድጽፉልኝ እፈልጋለሁ። እናንተን 5 ሰከንድ እጠብቃለሁ እዚህ ካለው ህዝብ ጋር። ክብር ለኢየሱስ ይሁን። ጌታ ኢየሱስ ይባረክ። እናንተን እየጠበቅኩኝ አጋጣሚ መሬት ላይ የምሰራቸው አገልግሎቶች አሉ። እንደገና ሌሎችም ጉዳዮች ስላሉብኝ ነው ላለፉት ቀናቶች ያልተገኘሁት። እግዚአብሔር በረዳይ መጠን ሳምንት 2ቴም 1ም ለመግባት እሞክራለሁ። እንደገናም ደግሞ በስልክ ለሁላችሁም እጸልያለሁ። ለምትደውሉልኝ ስልክ ላላነሳሁላችሁም በጣም ይቅርታ ማለት ፈልጋለሁ። እግዚአብሔር አምላክ ይባርካችሁ። በጣም ክሪቲካል ጉዳይ ነው የኔ ጉዳይ። ዋትስአፕ ላይ ደውለን አብረን መጸለይ አለብን የምትሉ ሰዎች በዋትስአፕ ደግሞ ጸልያለሁ። ጌታ ዘመናችሁን ይባርክ። ጌታ በሁላችሁም ህይወት ላይ አልፏል። ጌታ በዚህ ባላችሁበት ቦታ በሙሉ እግዚአብሔር አልፎ ሰርቷል። ነገራችሁ ተሰርቷል። ህይወታችሁ ተለውጧል። ከእናንተ የሚወለደው ነገር ኦልሬዲ ቃል ወጥቷል፣ ይወለዳል። በኢየሱስ ስም አዋጅ ተገልብጧል። ክብር ለኢየሱስ ይሁን። ጌታ ይባርካችሁ። እናንተ ሰዎች ከሌላችሁ ምናልባት ይህ ቪዲዮ ሴፍ ከሆነ በኋላ ገብታችሁ የምታዩ ብዙዎች ስለሆናችሁ በጌታ ፍቅር አሳስባቸዋለሁ። መዳን በሌላ በማንም የለም። እንድንበት ዘንድ ከሰማይ በታች የተሰጠን አንድ ስም ነው፣ እሱም ኢየሱስ ክርስቶስ ይባላል። መንገዱ እሱ ብቻ ነው። ሰዎች ስላልበራላቸው ብዙ አይነት ነገሮችን ይናገራሉ። ስላላወቁ ብዙ አይነት ነገሮችን እነሱ ላይ አንፈርድም። ስለዚህ መዳን የሚገኘው ትክክለኛው መንገድ በክርስቶስ ኢየሱስ ብቻ ነው። በተለይ በአዲስ ኪዳን በክርስቶስ ኢየሱስ ብቻ ነው። ክብር ለኢየሱስ ይሁን። አምላካችን እግዚአብሔር የተባረከ ይሁን። ስለዚህ ገብታችሁ ለምታዩ ሰዎች ከእናንተ ጋር ኪዳን መግባት ፈልጋለሁ። ይሄንን ከተናገራችሁ ላያችሁ ላይ ካወጃችሁበት ከዛች ደቂቃና ሰከንድ ጀምሮ መንፈስ ቅዱስ በመንፈሳችሁ ይታተማል። በቃ አለቀ። ምንም ሌላ ታሪክ የለውም። በቃ የጨለመው መንፈሳችን በብርሃን ይለወጣል። የሞተው መንፈሳችን በህይወት ይለወጣል። ክብር ለኢየሱስ ይሁን። ሌላ ምንም ታሪክ የለውም። ሌላ ዘባዝንኬ ምናምን ነገር የለም። ራሱ ጋይድ የሚያደርግ ጌታ ነው። ራሱ ይመራሻል። ራሱ ህይወት ይሰጥሻል። ራሱ ሰላም ይሰጥሻል። ደስታን ይሰጥሻል። ጌታ ኢየሱስ ይባረክ። ሜካል ዶኖሴ ፕሌ አሜን። ስለዚህ ከኔ ጋር እንደዚህ እንጸልያለን። ጌታ ኢየሱስ ሆይ አመሰግንሃለሁ። ዓለምን፣ ሰይጣንን፣ ጨለማን እክዳለሁ። ከአንተ ጋር እተባበራለሁ። ስሜን በህይወት መዝገብ ላይ ጻፍልኝ። ስለ ጻፍክልኝ፣ ልጅ ስላደረከኝ፣ ህይወትን ስለሰጠኝ አመሰግንሃለሁ። በኢየሱስ ስም አሜን። ይሄንን ብላችሁ ደውሉልኝ፣ በዋትስአፕ አውሩልኝ፣ ውስጥ ላይ አውሩልኝ። እግዚአብሔር መንፈስ ቅዱስ በእናንተ ህይወት ላይ ታላላቅ ነገሮችን ያደርጋል። በሰው የማይቻል፣ በሰው ጉልበት የማይቻል፣ በሰው ዕውቀት፣ በሰው ገንዘብ የማይቻል ነገር በሙሉ በእግዚአብሔር ኃይል ይቻላል። በእግዚአብሔር ኃይል ይቻላል። ክብር ለኢየሱስ ይሁን። ጌታ ኢየሱስ ይባረክ። አሜን። እግዚአብሔር አምላክ ይባረክ። በጣም ነው የምወዳችሁ። ከዚህ በኋላ ባለው ፕሮግራሜ ላይ በዋትስአፕ መደወል ትችላላችሁ። ሻሎም፣ ተባረኩ። አሜን።